ያልታበሱ እንባዎች። ደራሲ አሰፋ በቀለ ገብረ ጊዮርጊስ። ተራኪ የሲልአብ። ያልታበሱ እንባዎች ክፍል 12። መወለድ ቋንቋ ነው ይላሉ አበው ሲተርቱ። በሰው ልጅ ታሪክ ውስጥ ተደጋግሞ እንደታየው ሰዎች አብረው እስካልበሉና እስካልጠጡ፣ ክፉ ደጉን በጋራ እስካልተካፈሉ፣ እንዲሁም እስካልተረዳዱና እስካልተደጋገፉ ድረስ የዘር ግንድና የደም ትስስርን ብቻ መሰረት በማድረግ እህቴ፣ ወንድሜ፣ አጎቴና ክስቴ መባባል ብቻ ከሆነ በእርግጥም መወለድ የሚለው ቃል ከቋንቋነት ያለፈ ፋይዳ ሲኖረው አይታይም። በተቃራኒው እንኳንስ መወለድ የአንድ ወንዝ ውሃ እንኳ አብሮ ሳይጠጡ፣ ነገር ግን በአንድ ከተማ ወይም በአንድ አካባቢ አብረው በመኖራቸው ብቻ ስሜት፣ ፍላጎታቸውና አመለካከታቸው ተገጣጥሞ ጥብቅ ቤተሰባዊ ትስስርን ሲፈጥሩ ይታያሉ። ለዚህ ደግሞ የአስቻለው፣ የበልሁ፣ የታፈሱና የመርዕድ ከልብ የመነጨ ፍቅር አይነተኛ ምስክር ነው። ለእነዚህ የፍቅር ቤተሰቦች ትውውቅ መሰረት የሆነው የታፈሱና የባለቤቷ ጋብቻ ነበረ። ታፈሱ በወሎ ክፍለ ሀገር በወረኢሉ አውራጃ ውስጥ ከካቤ እስከ ጃማ ድረስ በተዘረጋው ወይና ደጋማ ቦታ ላይ ከተመሰረተ ሰፊ ቤተሰብ ትወለዳለች። ባለቤቷ ደግሞ በጎጃም ክፍለ ሀገር ደጀን አካባቢ የተወለደ ቢሆንም አባቱ መምህር ስለነበሩ በሥራ ምክንያት ብዙ በቆዩበት በመሃል ሜዳ ከተማ ለብዙ ዓመታት የቆየ ነው። የሁለተኛ ደረጃ ትምህርቱን በዚያው ከተማ አጠናቆ በኋላም በተግባር ዕድ ቴክኒክና ሙያ ትምህርት ቤት በምህንድስና ሙያ ሰልጥኖ ትምህርቱን ሲጨርስ ለሥራ ተመድቦ ወደ ደሴ ነበር የሄደው። በዚሁ ጊዜ ትይዩ ታፈሱ እንግዳ ሰው የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቷን በወረኢሉ ልዕልት የሽመቤት ትምህርት ቤት አጠናቃ ለከፍተኛ የሁለተኛ ደረጃ ትምህርት ቤት ደግሞ ደሴ በሚገኘው ዝነኛው የወይዘሮ ስህን ትምህርት ቤት ለመማር ትሄዳለች። ሁለቱ በአንድ ሰፈር ይኖሩ ነበርና በዚያው ሰበብ ይተያያሉ። በሂደት ይተዋወቃሉ፣ ቀስ በቀስ ይቀራረባሉ፣ የኋላ ኋላ ይዋደዱና በመጨረሻም ይጋባሉ። ታፈሱ የሁለተኛ ደረጃ ትምህርቷን ጨርሳ አዲስ አበባ በሚገኘው የኮተቤ መምህራን ትምህርት ኮሌጅ ትገባለች። ከጥቂት ወራት በኋላ ደግሞ ባለቤቷ በዝውውር ወደ ዲላ ይሄዳል። ታፈሱ የኮሌጅ ትምህርቷን ስታጠናቅቅ በጋብቻ ሰበብ ወደ ባለቤቷ እንድትሄድ ተደርጎ እሷም በዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመምህርነት ትመደባለች። አስቻለው ተወልዶ ያደገው በመሃል ሜዳ ከተማ እንደመሆኑ የተማረውም እዚያው ነው። እሱ ልጅ በነበረበት ወቅት የታፈሱ ባለቤት በዚያው ከተማ የሁለተኛ ደረጃ ትምህርቱን ሲከታተል ያውቀው ነበር። እሱ ራሱም በጥቁር አንበሳ ሆስፒታል በነርስነት ሙያ ሰልጥኖ ሲመረቅ ለሥራ ተመድቦ ወደ ዲላ ሆስፒታል ይሄዳል። ገና ዲላ ከተማ የገባለት የታፈሱን ባለቤት መንገድ ላይ ያየዋል። ፈራ ተባ እያለ ያነጋግረዋል። የትና እንዴት እንደሚያውቀው ያስረዳዋል። የታፈሱ ባለቤት ያስቻለውን ለሀገሩ እንግዳ መሆን በመረዳት ወደ ቤቱ ይወስደዋል። ከታፈሱ ጋር ያስተዋውቀዋል። ታፈሱ ላስቻለው ትመቸዋለች። አዘውትሮ ወደ ቤቷ እንዲመጣ ታደርገዋለች። እሱም እየተመላለሰ መጠየቁን ይቀጥላል። በዚያው እየተግባቡና እየተዋደዱ ይሄዳሉ። ታፈሱ የመጀመሪያ ልጇን ስትወልድ ክርስትናውን ላስቻለው ትሰጠዋለች። አበልጆችም ይሆናሉ። በሌላ መንገድ ደግሞ በልሁና መርዕድ ትውውቅ እየፈጠሩ ነበረ። መርዕድ ወደ አጼ ዳዊት ትምህርት ቤት ከመዛወሩ በፊት ከዲላ በስተደቡብ በሚገኘው በጩጩ ገብርኤል አንደኛ ደረጃ ትምህርት ቤት ውስጥ ያስተምር ነበረ። በልሁ ደግሞ አዘውትሮ ወደ መስክ ሥራ የሚሄደው በዚያ መስመር ስለነበርና መርዕድም ብዙ ጊዜ ከዲላ ከተማ ወደ ሥራው የሚሄደው በእግሩ ስለነበር በልሁ መርዕድ መምህር መሆኑን ስለሚያውቅ ባጋጠመው ጊዜ ሁሉ ለመስክ ሥራ በሚጠቀምባት መኪና ላይ ያሳፍረዋል። በዚያው እየተግባቡ ይሄዳሉ። መርዕድ በተፈጥሮ ተጫዋች በመሆኑ ለበልሁ በጣም እየተመቸው ይሄዳል። ጫትም አብረው መቃም ይጀምራሉ። በልሁና አስቻለው በከተማ ውስጥ በአይን ይተዋወቁ ነበር። አንድ ቀን ደግሞ አስቻለው ከአንድ የዲላ ከተማ ነዋሪ ጋር ሆኖ በአንድ ቡና ቤት ውስጥ ሻይ እየጠጡ ሳለ
በልሁ ድንገት ይደርሳል። ያ ካስቻለው ጋር የነበረ ሰው በልሁን በደንብ ያውቀው ኖሮ ቁጭ ብሎ ሻይን ይጠጣ ጋበዘው። በልሁም ቁጭ ይላል። ካስቻለው ጋር የነበረው ሰው ለመሆኑ ሁለታችሁ ትተዋወቃላችሁ ሲል ሁለቱንም ተራ በተራ እያየ ይጠይቃቸዋል። ባይል ይሉታል። ሰውየው አስቻለውና በልሁን በቀደም ተከተል እየጠራ አንተ መንዜ፣ አንተ ደግሞ ብልጋነ፣ በትውልድ ስፍራ እኮ ጎረቤቶች ናችሁ ይለዋል። በልሁና አስቻለው ፈገግ በማለት እንደገና እየተጨባበጡ እንደ አዲስ የስም ትውውቅ ያደርጋሉ። ከዚያ በኋላ መንገድ ላይ በተገናኙ ቁጥር ጠበቅ ያለ ሰላምታ መለዋወጥ ይቀጥላሉ። አንዳንዴም ሻይ ቡና መገባበዝ ይጀምራሉ። ከወራት በፊት ሁለቱን የበለጠ የሚያቀራርብ አጋጣሚ ተፈጠረ። አንድ ምሽት ላይ በልሁ በአንድ ቡና ቤት ውስጥ በተለምዶ ባለጌ ወንበር ተብላ በምትጠራ መቀመጫ ላይ ቁጭ ብሎ ይጠጣል። አንዲት የቡና ቤት አስተናጋጅ አጠገቡ ቆም እያለች ታጫውተዋለች። በቡና ቤት ውስጥ ቁጭ ብለው ይጠጡ የነበሩ 4 ጎረምሶች ልጅቷን እየፈለጉ በልሁን መተናኮል ይጀምራሉ። በልሁ ግን ንቋቸው ዝም ብሎ ልጅቷን ያጫውታል። ቆየት ብሎ ከጎረምሶቹ መካከል መስከር የጀማመረው አንዱ ልጅቷን በኃይል ጎትቶ ሊወስድ ወደ ልጅቷና በልሁ መራመድ ሲጀምር ድንገት አስቻለው ይደርሳል። በልሁ ከተቀመጠበት ባለጌ ወንበር ላይ ወርዶ ጎረምሳውን ሊመታ ሲል አስቻለው ይይዘውና ወደ ጎረምሳው ዞር ብሎ አንተ ረፍ እንጂ ይለዋል። ጎረምሳው ግን ምን አገባህ ብሎ በአስቻለው ላይ ያፈጣል። እጁንም ለማንሳት ይቃጣል። አስቻለው ደግሞ ሲያስጠነቅቀው ያ ጎረምሳ ጭራሽ ሊመታው ይጠጋዋል። በዚህ ጊዜ ጎረምሳው የተማመነባቸው ጓደኞቹ አስቻለውንና በልሁን ሊመቱ ግር ብለው ወደ እነሱ ይመጣሉ። ድብድብ ይጀመራል። አስቻለውና በልሁ ከወንበር ወደ ወንበር ከጠረጴዛ ወደ ጠረጴዛ እየዘለሉ እነዚያን ጎረምሶች አመድ ያደርጓቸዋል። ሁሉንም ይዘረሯቸዋል። በድብድቡ ምክንያት የቡና ቤቱ ብርጭቆዎች እንዳሉ ይሾቃሉ። ወንበሮች ይሰባበራሉ። ይጮሃል። ፖሊስ ይደርሳል። በልሁና አስቻለው ታስረው ያድራሉ። በፖሊስ ጣቢያ ውስጥ ሲያድሩ እንቅልፍ አልወሰዳቸውም ነበር። ሲያወሩና ሲጫወቱ ይነጋል። ጠዋት በዋስ ሲለቀቁ ሁለቱም ወደ አስቻለው ቤት ነበር የሄዱት በእንቅልፍ አረፍ ሊሉ። በልሁ ከአስቻለው ቤት ሲገባ በቅድሚያ አይኑ ያረፈው በአስቻለው አልጋ ፊት ለፊት ለጫት መቃሚያ የተነጠፈች በምትመስል ፍራሽ ላይ ነበር። ጫት ትቅማለህ እንዴ ሲል አስቻለውን ይጠይቀዋል። እንዲያውም ፍራሿ ታዲያ ባልቅምም ሲቃም ደስ ስለሚለኝ ነው። አንዳንዴ የሥራ ባልደረቦቼ እየመጡ ይቅሙበታል። መርዕድ የሚባል ጓደኛ አለኝ። እኔና እሱ እንቅምበታለን። ትችላላችሁ። በልሁ ብዙም ሳይቆይ መርዕድን አምጥቶ ካስቻለው ጋር ያስተዋውቀዋል። ከዕለቱ ጀምሮ በዚያች ፍራሽ ላይ ተቀምጠው ይቅሙበታል። ይቀጥላሉ፣ ያዘወትራሉ፣ ይለምዳሉ። አንድ ቅዳሜ ቀን በልሁና መርዕድ አስቻለውን ከጎናቸው አስቀምጠው ሞቅ ደመቅ ባለ ሁኔታ እየቃሙ በመጫወት ላይ ሳሉ ታፈሱ ወትሮም እንደምታደርገው ሁሉ ወደ አስቻለው ቤት ጎራ ትላለች። የዕለቱ አለባበሷ፣ አበጣጠሯና ፈገግታዋ የተለየ ነበር። ነጫጭ ሀገር ልብስ ለብሳ እንቁጣጣሽ መስላለች። የሶስቱ ጓደኛሞች አቀማመጥ አስደስቷት ይበልጥ ፈገግ ብላ አየቻቸው። አቤት ደስ ስትሉ እያለች ወደ ውስጥ ትገባለች። ሁሉም ብድግ ብለው ይቀበሏታል፣ ይጨባበጣሉ። አስቻለው ከበልሁና ከመርዕድ ጋር ያስተዋውቃታል። ለትንሽ ሰዓት አብራቸው ትቆያለች፣ ይጨዋወታሉ። በልሁና መርዕድ የታፈሱን ቁንጅና፣ የአነጋገር ለዛዋንና ፈገግታዋን እያዩ ሲደነቁ ይቆያሉ። ታፈሱ ወደ ቤቷ ልትመለስ ከቤት እንደወጣች በልሁ አስቻለውን ይህች ሴት ምን ናት ሲል ይጠይቀዋል። አስቻለው የበልሁ ስሜት ገብቶት ሳቅ ፈገግ እያለ ምን ነው ምን ፈለግ ይለዋል። አቦ ቆንጆ ናት፣ የተከበረች ባለ ትዳር ናታ። ባሏ እድለኛ ነው ይምር። እንዴት እንኳን ላልጋው ለሳሎኑም ጌጥ ናት። ይሳሳቃሉ። የታፈሱ የበልሁና የመርዕድ ግንኙነት በአስቻለው ጥግ ይቀጥላል። ይግባባሉ፣ ይዋደዳሉ። በልሁ ታፈሱን ያያት ዕለት የስሜት ሕዋሳቶቹ ተናንቀው የነበረ ቢሆንም ውሎ እያደር ግን በእህትነት እቅፏ ውስጥ ይገባል። ሁሉም ነገር እርግፍ አድርጎ በመተው ያከብራታል። የእህትና የወንድምነት ግንኙነታቸው ይጠነክራል። በክፉ በደግ ሳይለያዩ በቤተሰባዊነት ፍቅር ይቀጥላሉ። ይህ የባዕድ ዝምድና መሰረት በተጣለ በ3ኛው ዓመት ገደማ ነበር ሔዋን መታ ከመካከላቸው የተቀላቀለችው። ታፈሱ በልሁና መርዕድ በአስቻለውና ሔዋን ፍቅር የተደሰቱትን ያህል ስቃያቸውንም አብረው ተሰቃይተዋል።
መከራቸውንም ተካፍለዋል። ለቅሷቸውንም አብረው አልቅሰዋል። በሁሉም ነገር ዛሬም አብረው ናቸው። የአምሳ አለቃ መኮንን ዳርጌ ድንገት በመካከላቸው ተገኝቶ ስላስቻለው ያየውንና የሚያውቀውን ሁሉ ከነገራቸው በኋላ በተለይ በልሁ የአስቻለውን ዱካ ነፍንፎ ለማግኘት ወደ አስመራ ኤርትራ ለመሄድ ሲወስን ውሎ አላደረም። አንድ ሳምንት ባልሞላው ጊዜ ውስጥ ዝግጅቱን አጠናቆ ተነሳ። አዎ ወደ አስመራ በረረ። ዕለቱ አርብ ነው። ከቀኑ 10 ሰዓት አካባቢ በልሁ ከአስመራ የአውሮፕላን ማረፊያ ክልል ወጥቶ በሩ አካባቢ ተኮልኩለው መንገደኞችን ሊጠባበቁ ከነበሩ ታክሲዎች መካከል ተረኛውን ጠየቀና ወደ ተጠቆመበት ታክሲ አመራ። አንድ ቀጠን ያለ መልከ መልካም የታክሲ ሹፌር የመኪናውን በር ከፍቶ በእጁ ጠቀሰው። የት መሄድ ፈለጉ? አለ ሹፌሩ በልሁን አስገብቶ በሩን ከዘጋ በኋላ። ሰራዬ መናፈሻ። መናፈሻውን ነው ወይንስ አካባቢውን የሚፈልጉት? ሲል ጠየቀው። ሹፌሩ ወደ ኋላው ዞር ብሎ በልሁን እየተመለከተ ራሱን መናፈሻው ማረፊያ አለ ብለው ነው? የለውም እንዴ? መኖር ነበረው፣ ነገር ግን መናፈሻው በአሁኑ ጊዜ ዝግ ነው። እንዴ ለምን ተዘጋ? አለ በልሁ ደንግጦ። ሾፌሩ አንገቱን ወዲያ ወዲህ መለስ ቀለስ አደረገና ምክንያቱን እንኳን እንጃ፣ ከተዘጋ ግን ከዓመት በላይ ሆኖታል አለው። እና እዚያ ውስጥ ሰው ፈልጌ ማግኘት አልችልም? አለ በልሁ አንገቱን ወደ ሾፌሩ ሰገግ አድርጎ። ምን ሰው አለና ጌታዬ? በልሁ እስሙ ስብር አለ። ከአምሳ አለቃ መኮንን ዳርጌ የተሰጠው ምልክትና አድራሻ ያ መናፈሻ ብቻ ነበር። የአምሳ አለቃ ራሱ በአስመራ ከተማ ውስጥ ከዚያ መናፈሻ በስተቀር ሌላ አካባቢ ብዙም አያውቅም። የአስመራ ቆይታው አጭር ስለነበር ተዘዋውሮ አላያትም። ምን ይሻለኛል ታዲያ የኔ ወንድም? ሲል በልሁ ጭንቅ እያለው ሹፌሩን ጠየቀው። እኔ እንጃ አለና ሹፌሩ ላፍታ ያህል ቆየት ብሎ ወደ በልሁ ዞር በማለት እዚያ የሚሰራ ሰው ነበር የሚፈልጉት? ሲል ጠየቀው። እዚያ ዘውትሮ የሚገባ ወንድሜን ነበር። ታዲያ አንዱ ጋር ረፍ ብሎ ይፈልጉታል? በልሁ ላፍታ ያህል ጸጥ ብሎ ሲያሰላስል ቆየና እስቲ ጥሩ ማረፊያ ወደምትለው ሆቴል ውሰደኝ አለው። የበልሁ ተክለ ሰውነት ገጽታና በራሱ አንደበት ጥሩ ማረፊያ በማለት በተናገረው ቃል መሰረት ጥሩ ነዋሪ እንደሆነ የገመተው ሹፌር ወደ ኮምፒሽታቶ ይሻለውታል አለው። ኮምፒሽታቶ ምንድነው? ሲል ጠየቀው። በልሁ ቃሉ የተለየ ትርጉም ካለው ብሎ በማሰብ መሃል ከተማ ላይ የሚገኝ ቦታ ነው፣ ጥሩ ጥሩ ሆቴሎችም የሚገኙት እዚያው አካባቢ ነው አለ ሹፌሩ። እሺ እንሂድ። በእርግጥ በልሁ የገንዘብ ችግር የለበትም። እንደ አጋጣሚ ሆኖ ከጥቂት ወራት በፊት አባቱ እስቲ ብትኖርበትም ብትሸጠውም ቦታ መያዝ ደግ ነውና ቤት ለመስራት ሞክር በማለት ከሰጡት በርካታ ገንዘብ ላይ ግማሽ ያህሉን በመንገድ ሻንጣው ውስጥ አድርጎ ይዞት ሄዷል። አስቻለውን በመፈለግ ሂደት ታሪካዊቷን የአስመራ ከተማ ለማየት ይጓጓ የነበረው በልሁ ገና ከጅምሩ መንፈሱ በስጋት በመወጠሩ በሚጓዝበት ጎዳና ግራና ቀኝ ያሉትን የከተማዋን ገጽታዎች እንኳ ልብ ብሎ ሳያይ ያ ባለ ታክሲ ተጉዞ ከአንድ አካባቢ ሲደርስ ዳር ይዞ በመቆም ኮምፒሽታቶ ማለት ይሄ ነው ጌታዬ አለው። ወደ አንዱ ሆቴል ጠጋ ብታደርገኝ እባክህ? ይቻላል አለና ሹፌሩ ከመንታ መንገዱ ወደ ቀኝ ታጠፈና ኒያላ ሆቴል ከተባለ የሆቴል በር ላይ ያደረሰው። በልሁ የታክሲ አገልግሎት ክፍያውን ከምስጋና ጋር ከፈለና የልብስ ሻንጣውን ትከሻው ላይ አንግቶ ወደ ሆቴሉ እንግዳ መቀበያ ክፍል አመራ። አልጋ ሲጠይቅ መኖሩ ተነገረው። አንድ አስተናጋጅ ከፊት እየመራ ወሰደውና ክፍሉን አሳየው። ክፍሉ ንጹህና ግሩም የሚባል አልጋ አለው። ይልቁንም የባሰ ጭንቅ ይለው ጀመረ። በመሃል አንድ ነገር ትዝ አለውና ከዚያው ጋር በተያያዘ ሌላም ነገር ቆጨው። በመሰረቱ አስቻለው አካል ጉዳተኛ ነው። ብዙ መጓዝ ስለማይችል ቤት የሚከራየው በሚሰራበት አካባቢ ሊሆን ይችላል። ስራ የመናፈሻ ውስጥ የሚያዘወትር ከሆነም ቤቱም ሆነ መስሪያ ቤቱ በዚያው አካባቢ ከመሆን እንደማያልፍ ገመተና ያንን ባለ ታክሲ በመናፈሻው አካባቢ ማረፊያ ካለ ወደዚያ እንዲያደርሰው ሳይጠይቅ በመቅረቱ ነበር የተቆጨው። ሆኖም አሁንም ሳይዘገይ ጥሩ ሐሳብ እንደመጣለት አስቦ ጭንቀቱ ከፈል ሲልለት ሐሳቡን ሰብሰብ አደረገና ወደ መታጠቢያ ክፍል ሊገባ ፈለገ። የሚለብሰውን ፒጃማ አዘጋጀና ሊታጠብ ገባ። ታጥቦ አበጥሮ ሲያበቃ ምግብ አሰኘው።
ወደ ሆቴሉ ሬስቶራንት ሄዶ ከበላ በኋላ በቀጥታ ከሆቴሉ ቅጥር ግቢ ወጣ። ሰዓቱ ከ12 አለፍ ብሏል። የመንገድ መብራቶች በርተዋል። ከሆቴሉ በስተግራ አቅጣጫ ተራመደና መንታውን መንገድ አቋርጦ ወደ ምዕራብ አቅጣጫ ይራመድ ጀመር። የምሽት የአስመራ ውበት ማራኪ ነው። አየሩም ሞቅ ያለ፣ መብራቶች የደመቁ፣ የከተማዋ አቀማመጥ ማራኪ፣ መንገዶች ንጹህና የተስተካከሉ። በልሁ በሁሉም የአስመራ ገጽታ እየተደሰተ በግምት እስከ 300 ሜትር ከተጓዘ በኋላ በስተቀኝ በኩል አንድ በበረንዳው ላይ በርካታ ወንበሮች የተደረደሩበት በሰው ብዛት ሞቅ ደመቅ ያለ ሆቴል አየና ጎራ አለበት። ሰው አልባ የነበረች ጠረጴዛ አግኝቶ ቁጭ እንዳለ አንዲት ወፈር ያለች ጠይም ጎፈሬ አስተናጋጅ ቀረብ አለችውና እንታይ ክእዘዝ አለችው። ትግርኛ አልችልም አላት። በልሁ ቀና ብሎ በፈገግታ ያያት። ዋይ ይቅርታ የኔ ወንድም ብላ አስተናጋጇ በፈገግታ አይት ካደረገችው በኋላ ምን ልታዘዝ ማለት እኮ ነው አለችው። በልሁ በልጅቷ ትህትናና ፈገግታ ደስ ብሎት እሱም ፈገግ በማለት ቢራ አምጪልኝ አላት። አስተናጋጇ ቢራውን ይዛ መጣ በብርጭቆ ሞላችለትና ከአጠገቡ ራቅ ብላ የግድግዳ ጥግ ደገፍ ብላ ቆመች። በልሁ ልጅቷ ያሳየችውን ትህትና አስታውሶ ሁኔታዋ ደስ ስላለው በልቡ ስላለው ጉዳይም ሊያወያያት ፈለገና ሊጠራት አሰበ። ነገር ግን በዚያች ቅጽበት ማጣደፉ ለሌላ ነገር ይመስላታል በማለት ለጊዜው ተወት አደረጋት። የመጀመሪያውን ቢራ ጨርሶ ሁለተኛውን ስታቀርብለት ግን እንደምንም ጨከነና የኔት ላነጋግርሽ ፈልጌ ነበር ሲል ጠየቃት። ምን አለችው አስተናጋጇ ጠጋ ብላ። ቁጭ ማለት አትችይም? እችላለሁ ብላው ቁጭ ልትል ወንበር ሳብ ስታደርግ በልሁ ቀደማት። እየጠጣሽ ነዋ። አስተናጋጇ ሳቅ እያለች ወደ ውስጥ ገባችና ራሷን ቢራ ይዛ በመምጣት ከፊት ለፊቱ ቁጭ አለች። አስመራ ከተማዋም ሰዎቿን በጣም ደስ ትላላችሁ አላት በልሁ ፈገግ ብሎ እየተመለከታት። አይደል አለች አስተናጋጇም እንደ መሽኮርመም እያደረጋት። በእውነት ታምራላችሁ። እናመሰግናለን። በልሁ አስተናጋጇን እያጫወተ ትንሽ ሲያሳስቃት ከቆየ በኋላ ወደ ዋና ጉዳዩ ተመለሰ። አንድ ነገር ብጠይቅሽ ታውቂ ይሆን ሲል ጠረጴዛውን ደገፍ ብሎ አይኗን አየት እያደረገ ጠየቃት። ምን? እዚያ አስመራ ውስጥ ስራይ መናፈሻ የሚባል ሆቴል እንዳለ ሰምቻለሁ። የት አካባቢ ይሆን? ያ የተዘጋው ነው ሲሉ ሰማው። ግን ለምን እንደተዘጋ ታውቂያለሽ? ኧረ እኔ አላውቅም አለችና አስተናጋጇ በልሁን ለየት ባለ አስተያየት ታየው ጀመር። በእርግጥ በልሁም ያስተያየቷ መለወጥ ገብቶታል። ምን ነው መጠየቅ ይቅራለሽ እንዴ ሲል ጠየቃት። አይ እሱ እንኳን ብላ ንግግሯን ቆረጥ ስታደርገው በልሁ ጣልቃ ገባ። ቅር ካለሽ ጥያቄን አነሳለሁ አለና ብርጭቆውን ብድግ አድርጎ ቢራውን ተጎነጨ። የሸዋ ሰዎች እኮ አትታመኑ ብላ አስተናጋጇ በቀንድዋ ስር አሾልካ በልሁን አየት ታደረገችው። የሸዋ ሰው መሆኔን በምን አወቅሽ አላት በልሁ እንደመገረም ብሎ። ለነገሩ አልተግባቡ። በልሁ የሸዋ ሰው ስትለው የደብረ ብርሃን ተወላጅ መሆኑን ያወቀች መስሎት ነው። እሷ ግን ቀደም ሲል ትግርኛ አልችልም ስላላትና ለበርካታ ያስመራ ሰው ትግርኛ የማይችል ሁሉ የሸዋ ሰው እንደሆነ ተደርጎ ስለሚገመት ነው። ትግርኛ አልችልም አላልከኝም አለችው ፈገግ እያለች። ትግርኛ የማይችል ሁሉ የሸዋ ሰው ነው እንዴ ሲል ጠየቃት። ታዲያ ከየት ሊባል ነው? ብዙ ሀገር አለ እኮ። ለኛ ግን ትግርኛ የማይችል ሰው የሸዋ ወይም የመሃል ሀገር ሰው ነው የሚባለው። በልሁ ምስጥሩ ገባው። እንደ መሳቅ አለና ጥሩ እሺ ካለ በኋላ ግን ለምን አንታመንም ሲል ጠየቃት። እኔ እንጃ ግን የሸዋን ሰው አትመኑ ሲባል እሰማለሁ አለችው የቢሮዋን ጠርሙስ አንገት ይዛ ሸከርከር እያደረገች። በልሁ ስሜቷን እየተረዳ ሲሄድ ራሱንም ወዝወዝ አደረገና ትኩር ብሎ ተመለከታት። ሆዱንም ይቆጨው ጀመር። ካፍታ ዝምታ በኋላ ለነገሩ እኮ እኛም እናንተን አናምናችሁም አላት። የምትመልሰውን ለመስማት ጓጓ ብሎ እየጠበቃት። ደሞ እኛ ምን አደረግን? ማድረጉን ምንም አላደረጋችሁ። እኛም ብንሆን ምንም አላደረግንም። ግን ገዢዎቻችን ብዙ ሊያደራረጉን ስለሚፈልጉ እንዳንተማመንና እርስ በርሳችን እንድንጠራጠር ያደርጉናል። ይህ የኔና ያንቺ አለመተማመን እንኳን በመጠኑም ቢሆን እየተሳካላቸው መሆኑን ያመለክታል ካለ በኋላ እጆቹን አቆላልፎ ጠረጴዛውን ደገፍ በማለት አያሳዝንም ሲል ጠየቃት። እኔ እንጃ አለችና አስተናጋጇ ቢራውን ጎንጨት እያለች አካባቢዋን ቃኘት ታደርግ ጀመር። አንድ ነገር ልንገርሽ አላት በልሁ አሁንም ትኩር ብሎ እያያት።
ምን? ያለመተማመናችን ምስጢር ምንም ይሁን ምን፣ እንዳንተማመን ያደረጉን ወገኖች ዓላማቸው ምንም ይሁን ምን፣ ውጤቱም የቱንም ያህል የከፋ ይሁን፣ ነገር ግን የአንዲት ሀገር ልጆች ነን። ዘመን በዘመን ተሽሮ ጊዜን ጊዜ ሲተካው ዞሮ ዞሮ አንድ መሆናችን አይቀርም አላት። ሊሆን ይችላል አትጠራጠሪ አላትና በልሁ ስለ ዛሬው ጉዳይ ሊያወያያት በማሰብ እስቲ ዛሬ እንኳን ታምኚኝ ከሆነ ስለ ሰራይ መናፈሻ የጠየቅኩበትን ምክንያት ዝርዝር አድርጌ ልንገርሽ አላት። ምንድነው እሱ ብላ ጓጓ አለችና ትመለከተው ጀመር። በልሁ ወዲያው ጀመረ። በቅድሚያ ለአስመራ እንግዳ መሆኑን ነገራት። ወደ አስመራ የመጣበትን ምክንያት አስከተለ። ስላስቻለው ሁኔታ ገለጸላት። ያስቻለውንና የመናፈሻዋን ቁርኝት አስረዳት። የመናፈሻዋ መዘጋት ያስከተለበትን ስጋት አብራራላት። አስተናጋጇ በጽሞና ነበር ያዳመጠችው። ከልቡ እየተናገረ መሆኑን ከአጠቃላይ ገጽታው ትረዳ ነበር። በተለይ ስላስቻለው ሁኔታ ሲተርክላት ፊቷ በሐዘን ስሜት ይሞላ ነበር። በልሁ ነገሩን ሲያጠቃልል ራሷን ለብዙ ጊዜ ወዘወዘች። በመጨረሻም በረጅሙ ተነፈሰችና ያሳዝናል አለችው። ፈቃደኛ ከሆንሽ እባክሽ እርጂኝ። መናፈሻው የተዘጋው ባለቤቱ የሻዕቢያ አባል ሆኖ ስለተገኘ ነው ይባላል አለችው። ምን አላት በልሁ ይበልጥ እንድታብራራለት ፈልጎ። ለሰበቡ አንድ የጦር ሜዳ ተዋጊ የነበረ ሰው ባልቤርጎ ውስጥ አርፎ ተገኘ። የጦር መሳሪያዎችም አብረውት ነበሩ። ሰውየው ግን እጅ አልሰጥም ብሎ ተዋግቶ እዚያው ሞተ። የመናፈሻዋ ባለቤትና ሰራተኞችም ወዲያው እየተያዙ ታሰሩ። ብታይ እዚያ ያለት መላ አስመራ ቀውጥ የሆነ ነበር ያለችው። በርካታ ወጣቶች መንገድ ላይ ተገድለዋል፣ እየተያዙም ታስረዋል። ከመናፈሻው ባለቤት ጋር ግንኙነት አላቸው ተብለው የተጠረጠሩ በቀጣይ ቀናት ሲለቀሙ አሉ። ስለዚህ መናፈሻ ማውራት ራሱ ስለሚያስፈራ ነው እኔም ቅድም ችላ ያልኩ አለችው። ደንበኞችም ሞተው ይሆን ሲል በልሁ እየፈራ ጠየቃት። እሱን እንኳን እርግጠኛ አይደለም። በልሁ ጥርጣሬ ገባው። መንፈሱ ተጨነቀ። በረጅሙ ተነፈሰና ወደ መሬት አቀርቅሮ ብዙ ካሰበ በኋላ እንደገና ወደ አስተናጋጇ ቀና በማለት ግን መናፈሻዋ የምትገኝበት አካባቢ የት ነው ሲል ጠየቃት። አስተናጋጇ በእጇ ወደ ምዕራባዊ አስመራ አቅጣጫ እያመለከተች በዚህ በኩል ነው፣ ወደ አባ ሻውል ሲሄዱ ወደ ግራ ወረድ ሲሉ የሚገኝ አካባቢ አለችው። ታክሲ ይገባዋል? በእግርም ይቻላል። አመሰግናለሁ የኔ እመቤት አለና በልሁ ከኪሱ ገንዘብ እያወጣ ሂሳብ ስንት ይሆን ሲል ጠየቃት። 3 ቢራ አይደለ? 3 ብር ብቻ አለችው። በልሁ 10 ብር ሰጣትና በተረፈው አንቺ ጠጪ፣ እኔ ግን መንገድ ላይ ስለዋልኩኝ ደክሞኛልና ወደ ማረፊያ ልሂድ አላት። በጥሩ ስሜትና ፈገግታ ተሰነባበቱ። የበልሁ የማግስቱ የመጀመሪያ ሥራ አስተናጋጇ በጠቆመችው አቅጣጫ ሄዶ ያቺን መናፈሻ ማግኘት ነበረ። በእርግጥም ብዙ ሳይቸግር አገኛት። ሳይዋት ደስ የምትል መናፈሻ የነበረች ትመስላለች። ግቢዋ በልዩ ልዩ ተክል ያሸበረቀ ነው። ዋናው ቡና ቤት መሃል ላይ ይገኛል። በአራት ማዕዘን ቅርጽ ጥርብ ድንጋይ የተሰራ ነው። በየአትክልቱ መሃል አልፎ አልፎ የፈራረሱ መዝናኛ ጎጆዎች ይታያሉ። ከአንዱ ወደ ሌላው መተላለፊያ መንገድ በሲሚንቶ የተሰራ ነው። አሁን ግን የዛፎቹ ቅርንጫፍ ስለማይከረከም እየተዘጉ ያሉ ይመስላሉ። በዚያ ላይ የወፎች ኩስ ተንጠባጥቦባቸው ተዥጎርጉረዋል። የግቢው ዙሪያ አጥር ከታች 1 ሜትር ያህል በግንብ ከላይ ደግሞ የዚያኑ ያህል በብረት ፍርግርግ የታጠረ ነው። ዋና መግቢያው በር በብረት መዝጊያ ተከርችሟል። አንድ ሰው ብቻ ይጠብቀዋል። በልሁ የዚያች መናፈሻ የቀድሞ ገጽታ በእዝነ ልቦናው ታየውና እንባ አለው። አስቻለውን በዚያ ውስጥ አስታወሰው። አስቻለው አሁን እዚያ ውስጥ እያለ ነገር ግን ቢጠራው አልሰማ፣ እጁን ቢዘረጋ አልደርስበት ያለው ይመስል ሆዱ ባባ። እንባውን ፈሰሰ። መሐረቡን አውጥቶ አይኑን ጠረግ ሲያደርግ ድንገት ድምፅ ሰማ። ከመናፈሻዋ በር ጠባቂ በኩል ነበር። ምን አሉኝ ጌታዬ ሲል በልሁ ወደ ሰውየው እያየ ጠየቀው። ሰውየው አሁንም ተናገሩ። ነገር ግን በትግርኛ ስለነበር ለበልሁ አልገባው። ሰውየው ከ60 አለፍ የሚላቸው ይመስላል። የሰማያዊ ካኪ ቱታ ለብሰው ራሳቸው ላይ የዘበኛ ቆብ አድርገዋል። እሳቸውም አማርኛ በደንብ አይችሉ ኖሮ በእጃቸው እያመለከቱ ወዲያ አሉት። በልሁም ከዚያ አካባቢ ሂድ ማለታቸው እንደሆነ ገብቶት ከቦታው መራቅ ጀመረ። ከአባ ሻውል በስተደቡብ አቅጣጫ በሚወስደው አቧራማ መንገድ ላይ ዝም ብሎ ይራመድ ጀመር። ያ አካባቢ ከሌላው የአስመራ አካል ጋር ሲነጻጸር ደከም ያለ ነው። ሰው ግን ይበዛበታል።
በየመንገዱ ዳር ያሉ ቤቶችም ደከም ደከም ያሉ ናቸው። ሞቅ ደመቅ ያሉ ቡና ቤቶች አይታዩበትም። ትንንሽ ግሮሰሪዎች፣ ጠላና እንዲሁም አረቄ ቤቶች ይበዙበታል። በልሁ ድንገት በልበል አለውና ከአንድ ጠላ ቤት ውስጥ ገባ። ሰዓቱ ገና ከ4 ብዙም አላለፈም። ነገር ግን በርካታ ጠጪዎች ቤቱ ውስጥ አሉ። ባለጠላ ቤቷ ሳይሆኑ የማይቀሩ አንዲት ወደ 50 የሚጠጋቸው ቀይ ረጅም ዘንካታ የሆኑ ሴት ወይዘሮ ወንበር ላይ ጉብ ብለው በየመደቡ ላይ ተቀምጠው ከሚጠጡ ሰዎች ጋር ይጨዋወታሉ። ቋንቋቸው ትግርኛ ነው። በልሁ ገብቶ ሲቀመጥ ምን ልታዘዝ የሚል አስተናጋጅ ከፊቱ አልቀረበም። ጠላ ቤት ነውና መስተንግዶ የታወቀ ነው። አንዲት በኑሮዋ ጎስቆል ያለች ልጅ እግር ሴት በጣሳ ጠላ ይዛለት ቀረበች። በእጁ ሰጠችው። በልሁ ጠላውን ቀመስ ሳያደርግ ወለል ላይ ቁጭ አደረገው። እኛ ነጫጭ የሀገር ልብስ ለብሰው ወንበር ላይ ቁጭ ያሉት ቀይ መልከ መልካም ሴት በልሁን አየት ታደረጉትና ብርጭቆ ክህቦም አሉት በትግርኛ። ምን አሉኝ ማማ አለና በልሁ ትግርኛ አልችልም አላቸው። ዋይ አሉና ሴትዮዋ ብርጭቆ ይሰጥ ሆይ ማለቴ ነው አሉት። አያስፈልግም ማማ አመሰግናለሁ አለና ጣሳውን አንስቶ ፉት አለ። የሸዋ ሰው ነህ ሲሉ ጠየቁት። ሴትዮዋ ፈገግ እያሉ አዎ አላቸው። በልሁ ያችንም የማታዋን አስተናጋጅ አስታወሳት። አይዞ የኔ ልጅ ጠጣ በል ጠጣ አሉትና ሴትዮዋ ወደ ሌሎች ጠጪዎች ዞር በማለት ጨዋታቸውን ቀጠሉ። በልሁ አልፎ አልፎ ጠላውን ፉት እያለ የሚያወሩት ነገር ባይገባውም የጠጪዎችን ወሬ ሲያዳምጥ ብዙ ቆየ። በየመሃሉ ግን ልቡ እንዳዳ የሚያደርገው ነገር አለ። ሊናገር ካሁን ሲል ድንገት ሴትዮዋ ቀድመው አናገሩት። ተጫወት የኔ ልጅ አሉት በልሁን ፈገግ ብለው እያዩ። በልሁ ጣሳውን እያነሳ ሳለ ሴትዮዋ ቀጠሉ። ቋንቋችንን አታውቀው እንዴት እናድርግህ አሉት። እጆቻቸውን በጡቶቻቸው ስር አጣምረው ፊት ለፊት እየተመለከቱት ኧረ ይሁን ምንም አይደለም ብሎ በልሁ ወዲያው ደግሞ በዚያ አካባቢ የሚያውቁት የሚስዮኖች ሐኪም ቤት ይኖር ይሆን እንደማማ ሲል ጠየቃቸው። ሴትዮዋ ትንሽ አሰብ አደረጉና እነዚያ ጣሊያኖቹ ሲሉ ጠየቁት። ይሆናሉ፣ በእርግጥ ፈረንጆች ናቸው። ከዚህ ወደ ታች በኩል ነበሩ። ነገር ግን አሁን እኮ ከዚያ ቦታ ለቀዋል አሉት። ለቀዋል? በልሁ አሁንም ደንገጥ እያለ ቆዩ እኮ ምን ያህል ጊዜ ሆናቸው? ሴትዮዋ በቀጥታ ለበልሁ ምላሽ ሳይሰጡ ወደ ጠጪዎቹ ዞር በማለት በትግርኛ ያነጋግሯቸው ጀመር። ደግሞ ደጋግመው ከተመላለሱ በኋላ ሴትዮዋ ፊታቸውን ወደ በልሁ መለስ አድርገው ከዓመት በላይ ሆናቸዋል ነው የሚሉኝ አሉት። በልሁ እንደገና ወሽመጡ ቁርጥ አለ። አጋጣሚዎች ለምን እንደሚደጋገሙበት ግራ ገባው። እዝን ባለ ፊት ትክዝ ባለ አነጋገር በቃ ይተውት ማማ አላቸውና ጣሳውን አንስቶ ፉት ካለለት በኋላ መልሶ አስቀመጠው። ወደ መሬት አጎንብሶ ራሱን ደጋግሞ ወዘወዘ። ልትታከም ኖሯል ሲሉ ሴትዮዋ ጠየቁት። አይደለም እነርሱ ጋር ይሰራ የነበረ ሰው ፈልግ ነበር አላቸውና አሁንም ወደ መሬት ጎንበስ አለ። ለቀዋላ ብለውት ሴትዮዋ ወደ ጨዋታቸው ተመለሱ። በልሁ ከዚያ በኋላ ብዙ መቆየት አልፈለገም። ውስጡም ተናደደ። እስካሁን ባገኘው መረጃ የአስቻለው ዱካ በቀላሉ እንደማይገኝ ምናልባትም ጭራሽ ላይገኝም እንደሚችል ፈራ። ተስፋው እየጨለመ ሄደ። ወዲያው አንድ ነገር ታየው። ወዳረፈበት ሆቴል መብረር። አዎ ሄደ። በጠራራ ፀሐይ ባንሶላና ብርድ ልብስ ጥቅልል ብሎ ተኛ። አስቻለውን እንዳያገኝ ከጋረደው የጭንቅ ጉም ያመለጠ መስሎት የሰው ልጅ የቱንም ያህል ቢያስብ ቢጨነቅ ወይም ቢናደድ አለያም ቢበሳጭ ቢፈራ በአጠቃላይ በየትኛውም ስሜት ውስጥ ቢሆን በሕይወት ለመሰንበት የግድ የሚያስፈልገው አንድ ነገር አለ፣ ምግብ። በልሁ ባንሶላና በብርድ ልብስ ውስጥ ቢደበቅም አላመለጠውም። አጅሬ ረሃብ ከውጭ ሳይሆን ከውስጥ የሚነሳ እሳት ነውና አንጀቱን ይሞረሙረው ጀመር። ከአንድ ጣሳ ጠላ ሌላ የቀመሰው ነገር ባለመኖሩ ከቀኑ 9 ሰዓት አካባቢ ከተኛበት ቀስቅሶ አስነሳው። ምሳ አይሉት ራት አደባልቆ ሊበላ ወደ ሆቴሉ ሬስቶራንት ወረደ። ሚስዮኖቹ ሐኪሞች ይሰሩ ከነበሩበት አካባቢ በመልቀቅ ዜና ተበሳጭቶ ሳይበላ ሳይጠጣ በመዋሉ መንፈሱ ድክምክም ብሎበት የነበረው በልሁ ምሳ በልቶ ቀዝቀዝ ያለ ለስላሳ ከውሃ ጋር እየቀላቀለ ሲጠጣ በዚያው ልክ ተነቃቃ። ረጋ ብሎ ማሰብ ጀመረ። አንድ ነገር ታየው። ሚስዮኖቹ ሐኪሞች እንደመሆናቸው መጠን ከክፍለ ሀገሩ ጤና ጥበቃ ጽሕፈት ቤት ጋር በአንድ ወይም በሌላ መንገድ ግንኙነት ሊኖራቸው እንደሚችል ታሰበው። ምናልባትም የሥራ ፈቃድ ሊኖራቸው ይገባል።
ያ ከሆነ ደግሞ ወቅታዊ ሪፖርቶቻቸው ይጠበቁባቸው ይሆናል። በዚያው መጠን በሁለቱ አካላት መካከል መቀራረብና ያድራሻ ለውጥ ሊኖር ይችላል። ሚስዮኖቹ እዚያው አስመራ ካሉም እዚያው ሊፈልጋቸው፣ ወደ ሌላ ክፍለ ሀገርም ተዛውሮ ከሆነ ባሉበት ቦታ መሄድ እንዲችል በቅድሚያ ወደ ክፍለ ሀገሩ ጤና ጥበቃ ጽሕፈት ቤት ሄዶ አድራሻቸው ሊጠይቅ ወሰነ። በእርግጥ ጥሩ ሐሳብ የመጣለት መሆኑ ተሰማውና ልቡን ደስ አለው። ማግስቱ እሁድ ስለሆነ የመንግስት መስሪያ ቤት አይከፈትም። ዕለቷን ግን በከንቱ ማሳለፍ አልፈለገም። ወዲያው ትዝ ያለው ያንኑ የተዘጋ ሚስዮኖች የቀድሞ መስሪያ ቤት መፈለግና በዚያው ዙሪያ ያስቻለውን ዱካ ማነፍነፍ ነበርና ትናንት ወደ ሰራይ መናፈሻ የሄደበትን መንገድ ይዞ ተጓዘ። ከጠዋቱ 3 ሰዓት አለፍ ብሏል። ጠላ የጠጣባትን ቤት ሳይቸገር አገኛት። ሴትዮዋ የጠቆሙትን አቅጣጫ በመያዝ ቁልቁል ወደ አስመራ ከተማ ደቡባዊ ምስራቅ አቅጣጫ ተጓዘ። በየመንገዱ የሚጠይቃቸው ሰዎች እያመላከቱት ትክክለኛውን አቅጣጫ ይዞ እንዲጓዝ ረዱት። በግምት ከቀኑ 4 ሰዓት አካባቢ ያን ቀድሞ የሚስዮኖች መስሪያ ቤት አገኘው። ዙሪያው በረጅም ግንብ የታጠረ ሰፊ ግቢ ነው። ቤቱ በርካታ ክፍሎች ያሉት ባለ አንድ ክፍል ነው። በሩ ግን የመደበኛ ወታደር መለዮ በለበሰ ሰው ይጠበቃል። በልሁ ለመጠጋት ፈራ። በአይኑ ሰረቅ እያደረገ ያየው ፊት ለፊት ባለው መንገድ ላይ ሲዘዋወር ከቆየ በኋላ አንድ ብቻውን የሚሄድ ወጣት ፊት ያገኘና የኔ ወንድም አለው። ባጠገቡ አለፍ ሊል ሲል አቤት። ይሄ ቤት ቀደም ሲል ሐኪሞች ይሰሩበት እንደነበር አውቃለሁ። አሁን ግን በሩ ላይ ወታደር ሳይ ጊዜ ለመግባት ፈራው። ሌላ መስሪያ ቤት ሆኖ ይሆን እንዴ ሲል ጠየቀው። የአንድ የጦር ጀነራል መኖሪያ ሆኗል አለው። ወጣቱ በልሁን አየት እያደረገ ከመቼ ጀምሮ? ከዓመት ያልፈዋል። ሐኪሞቹ የት ሄደው? አለ በልሁ ትናንት ተናዶ ሳይጠይቅ የቀረውን ጥያቄ ማንሳት ፈልጎ። አላውቅም ብሎት ወጣቱ እርምጃውን ሊቀጥል ሲል ሰፈርህ እዚሁ ነው የኔ ወንድም ሲል ጠየቀው። ወጣቱ ሳይሄድበት ፈጠን ብሎ አዎ። ይሄ ቤት ሐኪም ቤት በነበረበት ወቅት ከሰራተኞቹ መካከል ለየት ያለ ሰው ታውቅ ይሆን ሲል ጠየቀው። ፈራ ተባ እያለ በምን የሚለይ? አካል ጉዳተኛ ነበረ። ብዙ አካል ጉዳተኞች ነበሩ፣ ግን የማናቸውንም ስም አላውቅም። ሲወጡ ሲገቡ ብቻ ነበር የማያቸው አለው። ወጣቱ አሁንም እርምጃውን ሊቀጥል ዳዳ እያደረገው። እግሩ ተቆርጦ ሰው ሰራሽ እግር የተተከለን ልታውቅ ነበር አለው። በሉ አሁንም ፈጠን ፈጠን ባለ አነጋገር አዎ፣ ስሙን ግን አላውቀው። ፊቱም ላይ ጠባሳ ነበረው፣ ያውም እስከ ጆሮ ድረስ አለው ወጣቱ የበለጠ ገፋ አድርጎ። የት አካባቢ ይኖር እንደነበር የምታውቀው ነገር ካለ የኔ ወንድም? ብዙ ጊዜ ሰራተኞች በመኪና ስለሚገቡና ስለሚወጡ መኖሪያቸው ራቅ ሳይል አይቀርም ካለ በኋላ ግን ለምንድን ነው ይህን ያህል የምትመረምረኝ ሲል ኮስተር ብሎ በልሁን ጠየቀው። በልሁ ዛሬም ያቺን መጀመሪያ ያነጋገራትን የቡና ቤት አስተናጋጅ አስታወሰ። ከሷ ይበልጥ ይሄኛው ወጣት ብዙ እንደታገሰው ተረዳና ይቅርታ የኔ ወንድም ብሎ ጉዳዩን አጠር አድርጎ አስረዳው። ወጣቱ እርምጃውን ቀጠለ። በልሁ ግን እዚያው ባለበት አቀርቅሮ ቆመ። ወጣቱ አስቻለውን ባይኑ እንደሚያውቀው ተረድቷል። ነገር ግን የሰራተኞች በመኪና መግባትና መውጣት ጉዳይ መኖሪያቸው የግድ በዚያ አካባቢ ላይሆን እንደሚችል አመለከተው። በዚያው ልክ በልሁ ተስፋ ቆረጠ። በነገው እቅዱ ላይ ብቻ አተኮረ። ሲያስብበት ውሎ ሲያስብበትም አደረ። ሰኞ ዕለት ጠዋት አረፋፍዶ ከመኝታው ተነሳ። አለባበሱንም ለየት አደረገው። ዲላ ውስጥ ለሰርግ ወይም ለየት ላለ ድግስ ካልሆነ በቀር አዘውትሮ የማይለብሰውን ደብዘዝ ያለ ሰማያዊ ሙሉ ልብስ ለብሶ የጥቁርና የነጭ ቡራቡሬ ክራባት አሰረ። ጥሩ ቁርስ በላ። ትናንት ቦታውን አጥንቶ ወደ ነበረበት የክፍለ ሀገሩ ጤና ጥበቃ ጽሕፈት ቤት አመራ። ከጠዋቱ 3 ሰዓት አካባቢ ከቅጥር ግቢው ውስጥ ገባ። የአስተዳደር ምክትል ሥራ አስኪያጅ የሚል ጽሑፍ ወዳለበት ቢሮ ልቡ አደላ። በጸሐፊዋ በኩል አመራና በር ላይ ቆሞ ጤና ይስጥልኝ አላት። አብሮ ይስጠን አለችና ጸሐፊዋ ከመቀመጫዋ ብድግ አለች። አጠር ብላ ወፈር የምትል የቀይ መልከ መልካም የሆነች እድሜዋ ወደ 40 የሚጠጋት ሴት ወይዘሮ ናት። አጠር ያለ ጸጉሯን ጆንትራ አበጥራለች። ኃላፊውን ማነጋገር እችላለሁ? ስለምን ጉዳይ? በልሁ የልቡን መዘርዘር አልፈለገም። ያን ጉዳይ ካነሳ ይህ አይመለከታቸውም ልትለው እንደምትችል አሰበና የግል ጉዳይ አለኝ አላት። በኋላ የምታዝንለት መስሎት የመጣሁትም ከሲዳሞ ነው ሲል ገለጸላት። ጸሐፊዋ ወንበር እያሳየችው ይቀመጡ ብላው ወደ አለቃዋ ቢሮ ገባች። ብዙ ሳትቆይ ወዲያው ተመለሰችና ይግቡ አለችው።
የኃላፊው ቢሮ ለየት ያለ ነው። መጠኑ ሰፊ፣ ወለሉ በአረንጓዴ ቀለም ምንጣፍ የተሸፈነ፣ መስኮቱ በነጭ ስስና ቀይ ወፍራም መጋረጃ የተከለለ፣ ከስድስት የማያንሱ ወንበሮች ያሉት ትልቅ የእንግዳ ጠረጴዛ የተንጣለለበት፣ ግድግዳው ሽሮአማ ቀለም የተቀባና ደስ የሚያሰኝ ገጽታ ያለው ነው። ኃላፊው አቶ ካህሳይ ገብሩ መልከ መልካም ነው። ድምቅ ያለ ቀይ ሆኖ ፊቱ ረጅም፣ ጸጉሩ እስከ መሃል አናቱ ተመልጦ ወዙ የሚያጥበረብር ጥቁር ሰማያዊ ሙሉ ልብስ በነጭ ሸሚዝና ጥቁር በዛ ያለበት ቡራቡሬ ክራባት ያደረገ፣ አፍንጫው ሰልከክ፣ አይኖቹ ጎላ ያሉና እድሜው ከ45 ዓመት የማያንሰው ጎልማሳ። ጤና ይስጥልኝ ጌታዬ አለ በልሁ ወደ ውስጥ ገብቶ ኃላፊውን እጅ እየነሳ። አብሮ ይስጥልን ብሎ ካህሳይ ከወንበሩ ብድግ ብሎ ተቀበለው። ስማቸውን በመለዋወጥ እጅ ለእጅ ተጨባብጠው በካህሳይ ግብዣ በልሁ ከእንግዳ መቀበያው ወንበር ላይ ተቀመጠ። ምን ልርዳዎት አቶ በልሁ ሲል ካህሳይ በልሁን ጠየቀው። ችግር ገጥሞኝ ነው አቶ ካህሳይ። ምን አይነት ችግር? በልሁ የመጣበትን ሀገርና ለምን ወደ አስመራ እንደመጣ ባጭሩ ካስረዳ በኋላ ወንድሜ በሚስዮኖች ክሊኒክ ውስጥ ይሰራ እንደነበር ተጠቁሜ ነበር። የሚስዮኖቹን የሥራ ቦታ አጠያይቄ ባገኘውም ነገር ግን ከአንድ ዓመት በፊት ከዚያ ቦታ እንደለቀቁ ሰማሁ። ምናልባት ከሙያ አንጻር የምታውቋቸው ከሆነና አሁን የሚገኙበትን ቦታ ተጠቁሚኝ ከሆነ ብዬ ነው አለና በልሁ ካህሳይን ቀና ብሎ ተመለከተው። የት አካባቢ የነበሩት ናቸው ሲል ካህሳይ በልሁን ጠየቀው። ቀበሌውን በትክክል አላወቅኩትም፣ ነገር ግን አባ ሻውል ከሚባለው ቦታ ወረድ ብሎ በምዕራባዊ ከተማው ዳርቻ የሚገኝ ክሊኒክ እንደነበር ማወቅ ችያለሁ። ካህሳይ ሚስዮኖቹን ያወቃቸው ይመስላል። አንገቱን ነቅነቅ ካደረገ በኋላ ታዲያ እኮ እነሱ አስመራ ውስጥ አይደለም ቦታ የቀየሩ፣ ጠቅላላ ከሀገር ተባረዋል አለው። ተባረዋል? እንዴት ሲል ጠየቀ በልሁ። አይኖቹ ፍጥጥ ብለው በካህሳይ ላይ ተተከሉ። ከዓመታት በላይ ሆኗቸዋል። በምን ምክንያት ተባረሩ? በምን ምክንያት አቶ ካህሳይ? ምናልባት ወንድሜም አብሮ ተባረረ ይሆን ሲል በስጋት ስሜት ውስጥ ሆኖ ጠየቀው። ወንድምህ እንኳን አብሮ ሊባረር የሚችልበት ሁኔታ የለም። እነሱ የተባረሩት በሀገር ውስጥ ጉዳይ ጣልቃ ገቡ ተብሎ ነው። በፖለቲካ መሆኑ ነዋ። ለነገሩ እነርሱም አያርፉ። ነገሮች ሁሉ እንደራሳቸው ሀገር እየመሰላቸው የኛ መንግስት አካሄድ ሳይጥማቸው ሲቀር ባገኙት አጋጣሚ ሁሉ ወጋ ማድረግ ይወዳሉ አለ ካህሳይ ፈገግ ብሎ የበልሁን ምላሽ እየጠበቀ። በልሁ ፈጥኖ ለካህሳይ መልስ መስጠት አልፈለገም ወይም አልቻለም። አይኑን ብቻ ትክል አድርጎ ካህሳይን ያየው ጀመር። እንዲያውም ቀስ በቀስ አይኖቹ በእንባ ይሞሉ ጀመር። ምን ነው አቶ በልሁ ሲል ካህሳይ የበልሁ ስሜት መለዋወጥ አስገርሞት ጠየቀው። በልሁ አሁንም መልስ ከመስጠት ይልቅ ፊቱን ከካህሳይ ላይ መልሶ ወደ ጠረጴዛው በማጎንበስ በእንባ የሞላውን አይኑን በማሐረብ ይጠርግ ጀመር። አቶ በልሁ አለ ካህሳይ ይበልጥ እየደነገጠ። ሆዴ ያዘነ አቶ ካህሳይ፣ ከፋኝ። ምን ነው ወንድም አብሮ የተባረረ መስሎ? አይደለም አቶ ካህሳይ፣ የድሉ ነገር አሳዝኖኝ ነው አለና ንግግሩን በማራዘም አዩ አቶ ካህሳይ፣ ወንድሜ የጤና ባለሙያ እንጂ ፖለቲከኛ አልነበረም። ነገር ግን በሄደበት ቦታ ሁሉ የፖለቲካ መዘዝ አለቀው አለው። አሁንም የአይኖቹን እንባ እየጠራረገ ማለት ወንድሜ ገና ልጅ ሳለ የሚረዳው ወንድሙ በፖለቲከኞች ተገድሎበት በችግር ተማረ። በስንት ስቃይ ትምህርቱን ጨርሶ ሥራ ከያዘ በኋላ አሁንም ፖለቲከኞች ሰላም ነስተው ሲያዋክቡት ኖሩ። የኋላም በግፍና በተጽዕኖ ወደዚህ ክፍለ ሀገር በእናት ሀገር ጥሪ ሽፋን አስገድደው ላኩት። በእነሱ ጦስ አካሉን አጣ። እዚሁ ከተማ ውስጥ አዘውትሮ ያርፍባት የነበረችው ሰራይ መናፈሻ ደግሞ ከፖለቲካ ጋር በተያያዘ መዘጋቷን ሰማሁ። አሁን ደግሞ እርሶም አሰሪዎቹ በፖለቲካ ጉዳይ ከሀገር መባረራቸውን እየነገሩኝ። ይህ የፖለቲካ ጉዳይ እኔም እንዳላገኘው ምክንያት ሊሆን ነው። ታዲያ ያሳዝንም አቶ ካህሳይ ሲል በልሁ የተሰማውን ጥልቅ ሐዘን ለካህሳይ ገለጸለት። ካህሳይ ገብሩ በሰማው ታሪክ በበልሁ አለቃቀስና የነገሮች አገላለጽ የሱም ልብ ተነካ። በልሁን ያህል ግርማ ሞገሱ ግጥም ያለ ወጣት ጠንበለል ከፊቱ ቁጭ ብሎ እንባውን እያፈዘዘ ብሶቱን ሲገልጽለት የሱም አንጀት ተላወሰ። ወንድ ልጅ ሲከፋው እንባው ምን ያህል ቅርብ እንደሆነ ከመቼውም ጊዜ በላይ ሲረዳ ሆዱ ተንቦጫቦጨ። በሐዘን ስሜት ራሱን ደጋግሞ ዘወዘና በልሁን ትኩር ብሎም ተመለከተው። በልሁ አሁንም ንግግሩን ቀጠለ። በቃ እኮ አቶ ካህሳይ
ከእንግዲህ ወንድሜን ላላገኘው ነው አለው፣ እንባው በዓይኖቹ ላይ ተቋጥሮ ሰማይ እየመሰለ። ካህሳይ ገብሩ አሁንም ላፍታ ያህል በሐዘን ዓይን ከተመለከተው በኋላ ራሱን ለረጅም ጊዜ ወዝውዞ በረጅሙ ተነፈሰና ለመሆኑ የወንድምህ ስም ማን ይባላል ሲል ጠየቀው። አስቻለው ፍስሐ። እዚህ ያልከኝ ቦታ ላይ ይሰሩ ከነበሩ ሚስዮኖች ጋር ይሰራ እንደነበር እርግጠኛ ነህ? በቂ የሆኑ አመልካች ምልክቶች አግኝቻለሁ፣ በአመዛኙም እርግጠኛ ሆኛለሁ። ካህሳይ ገብሩ በሉን እየተመለከተ ትንሽ ከቆየ በኋላ ፈጠን ባለ ሁኔታ የስልክ እጀታ አነሳ። ቁጥሮችን አዙሮ ያዳምጥ ጀመር። ከትንሽ ቆይታ በኋላ መናገር ጀመረ በስልክ። ሄሎ አቶ ኃይላብ፣ የእነዚያ ባለፈው ዓመት ከሀገር የተባረሩ የጣሊያን ሚስዮኖች ፋይል በቅርብ ይገኝልሃል? ምን አልከኝ? እስቲ ያቀርቡት በነበረው ዓመታዊ የሥራ ሪፖርት ላይ በሰው ኃይል ዝርዝራቸው ውስጥ የሥራ ማዕረጉ ነርስ የሆነ አስቻለው ፍስሐ የሚባል ሰው ተመዝግቦ ከሆነ አይተህ ብትነግረኝ። ጎሽ የኔ ወንድም ደውልልኝ፣ እጠብቅሃለሁ አለና ስልኩን ዘጋው። ወዲያው ወደ በሉ ዞር ብሎ ሲመለከት በረጅሙ ሲተነፍስ አየው። ሰማህ አቶ በሉ ሲል ጀመረ። ካህሳይ ገብሩ በሁለት ክንዶች ጠረጴዛ ተደግፎ ፊት ለፊት በሉን እየተመለከተ። አቤት አቶ ካህሳይ፣ ስሜቱ ሁሉ ገብቶኛል፣ አሳዝኖኛል። ግን አንድ ነገር እንድትረዳልኝ እፈልጋለሁ። ትቀበለኝ ይሆን? ምን ይሆን አቶ ካህሳይ? የወንድምህ በፖለቲካ መዘዝ መሰቃየት የድሉ ወይም የድለቢስነቱ ውጤት አይደለም። ኢትዮጵያዊ በመሆኑ ብቻ የሚጠብሰው እሳት ነው። ይህ ደግሞ ምናልባት ልክ እንዳንተ ወንድም ጠባሳው ጎልቶ አይታይብን እንደሆነ እንጂ እኔም አንተም በአጠቃላይ ኢትዮጵያውያን ሁሉ በፖለቲካ እሳት እየተቃጠልና በመቃጠል ላይ የምንገኝ አሳዛኝ ፍጡራን ነን። እንዲያውም ነደን እንዳናልቅ መስጋትና መፍራት ያለብን ዜጎች ነን ካለ በኋላ ካህሳይ ምራቁን ዋጥ አድርጎ ላፍታ ያህል ካሰላሰለ በኋላ ንግግሩን ቀጠለ። አየህ አቶ በሉ፣ ለዚህ ደግሞ ምክንያቱ ሀገራችን ኢትዮጵያ አይደለችም። ምናልባት እኛ ዜጎቿና ይበልጥ ግን ፖለቲከኞቻችን ናቸው። የሀገራችን ፖለቲከኞች የሚመሩበትና የሚያራምዱት የፖለቲካ አስተሳሰብ ከራሳቸው ጥቅም ባለፈ ለሀገርና ለወገናቸው ምንም እንደማይጠቅም ራሳቸው ጠንቅቀው ያውቁታል። ይህም ስለሆነ ህዝባችን ተቀብሎናል ብለው ስለማያምኑ እንኳንስ የእያንዳንዱ ግለሰብ ወይም ማህበረሰብ የተቃውሞ ኮሽታ ይቅርና ዝምታው ራሱ ያስፈራቸዋል። ኮሽታውን ለማምከን በኃይል ይመቱታል። የዝምታውንም ትኩሳት ለማዳመጥ ሆን ብለው ራሳቸው ይቆሰቁሱታል። በአጠቃላይ ስለሚፈሩ ህዝባቸው ማሳረፍ አይፈልጉም። ለዚህም ሲባል የማይገቡበት የእንቅስቃሴ ዘርፍ የለም። ከግለሰብ ህይወት ጀምሮ በድሩ፣ በትዳሩ፣ በእርሻው፣ በንግዱ፣ በእምነት፣ በሃይማኖት ከዚያም ባለፈ በእያንዳንዱ ግለሰብ የየዕለት እንቅስቃሴ ካልተከታተሉ አይሆንላቸው። ፈሪዎች ናቸውና ማስፈራራት የወገብ ቀበቷቸው ነው። በዚህ መሃል ተጎጂው እያንዳንዱ ግለሰብ ነው፣ እያንዳንዱ ማህበረሰብ ነው። የዚህ ሁሉ ጠቅላላ ድምር ውጤት ደግሞ የመላ የሀገራችን ህዝብ ጉዳትና ስቃይ ነው ካለ በኋላ ካህሳይ ገብሩ ንግግሩን ጠበቅ በማድረግ ታዲያ በእንዲህ ያለ መከራ ውስጥ ከተዘፈቀ ማህበረሰብ ውስጥ የተወለደው ያንተ ወንድም የፖለቲካና የፖለቲከኞች ሰለባ ቢሆን ምን ያስደንቃል ሲል ጠየቀና ወደ ኋላ ወንበሩን ደገፍ በማለት የበልሁን ምላሽ ይጠባበቅ ጀመር። በልሁ ፍዝዝ ብሎ ካህሳይን እየተመለከተ በጽሞና ያዳምጥ ነበርና ካህሳይ ንግግሩን ለጊዜው ቆም ሲያደርግ እስካሁን አምቆ ይዞት የነበረውን ትንፋሽ በረጅሙ ተነፈሰ። በካህሳይ አነጋገር ተደንቆም ለረጅም ጊዜ ራሱን ወዘወዘ። ተሳሳትኩ አቶ በልሁ ሲል ጠየቀው። ካህሳይ የበልሁን አኳኋን ፊት ለፊት እየተመለከተ፣ በልሁ ግን ለካህሳይ ጥያቄ ቀጥተኛ መልስ ከመስጠት ይልቅ ሐሳቡ በትክክለኛ የገባው መሆኑን በሚገልጽ አነጋገር የመጨረሻው ነገር አያስፈራም አቶ ካህሳይ ሲል ጠየቀው። ካህሳይ አሁንም በሁለት ክንዶች ጠረጴዛውን ተደገፈና ያስጨንቃል ሲል ቀጠለ። እንደምታውቀው ሀገሪቱ ዳር እስከ ዳር በጦርነት እየታመሰች ነው። ሁሌም እየደማች፣ በየቀኑ እየቆሰለች ነው። ከተፋላሚ ወገኖች የሚሰማ ሁሉ የጀግንነት ወሬ እንጂ የተለየ የፖለቲካ አመለካከት ወይም የተለየ ኢኮኖሚያዊና ማህበራዊ ፍልስፍና አይደለም። በተቃውሞ ወገን የተሰለፈው ቡድን አሸንፎ ስልጣን ቢይዝ እንኳ የሀገራችንና የህዝቦቿ ዕጣ ፈንታ ምን ሊሆን እንደሚችል በግልጽ አይታወቅም። ምናልባት ሰዎች በሰዎች ተለውጠው የጭቆና አገዛዙ መልክና ባህሪ ይለወጥ እንደሆነ እንጂ። እንዴት ብትለኝ ድሉ የጠመንጃ እንጂ የአዲስ ሐሳብና አመለካከት ስለማይሆን፣ ይህ ከሆነ ደግሞ ከዚህ ጦርነት በኋላ ሌላ ጦርነት ላለመነሳቱ አንዳች ዋስትና ሊኖር አይችልም። ሌላ የተከፋ ቡድን መሸመቁ አይቀርምና ካለ በኋላ ካህሳይ ንግግሩን
በባሰ እልህና ስሜት ቀጠለ። ያ ከሆነ የባሰ ችግር ሊያስከትል ይችላል አቶ በልሁ። አየህ፣ አንድ ጦርነት ወደ ሌላ ጦርነት እየተሸጋገረ የህዝብ ስቃይና መከራ በተራዘመ ቁጥር ህዝብም ከህዝብ እየተለየና እየተከፋፈለ ይሄዳል። በዘር፣ በሃይማኖት፣ በቋንቋ፣ በጎሳ፣ ምናልባትም ገዢዎች በስልጣን ላይ የመቆያ ዘዴ የሆናቸው ዘንድ ይህን የህዝብ የመከፋፈል አዝማሚያ ለራሳቸው ሲሉ ያበረታቱትም ይሆናል። በህዝብ መካከል ጠብና ጥላቻ፣ ጥርጣሬና ፍርሃት በማስፈን እነሱ ከሌለው አደጋ ሊፈጠር እንደሚችል አስመስለው ለማውራት ይችሉ ዘንድ የከፋ ውጥረት ሊፈጥሩ ይችላሉ። ያም ሆኖ የተወጠረ ነገር ውሎ አድሮ መበጠሱ አይቀርምና የከፋ አደጋ የሚፈጠረውም ያኔ ነው። ይታይ አቶ በልሁ፣ ሁለት የፖለቲካ ቡድኖች ተፋልመው አንዱ ሌላውን አሸንፎ ስልጣን ቢይዝ ቢያንስ አንጻራዊ ሰላምና መረጋጋት ሊሰፍን ይችላል። ነገር ግን በዘር፣ በሃይማኖት፣ በጎሳና በቋንቋ ተከፋፍሎ የተፋጠጠ ህዝብ ባለበት ሀገር ውስጥ ድንገት አንድ ቀን የሽብር ፊሽካ የተነፋች እንደሆነ ማን ነው ያንን እሳት የሚያጠፋው? ማን ነው ያንን የመከራ ሌሊት የሚያነጋው? ማን ነው ያን ጨለማ የሚገፋው? ካለ በኋላ ካህሳይ ፊቱን ላብላብ እያለው የአፍንጫው ቀዳዳዎች ሳብ ገተር እያሉና አይኑንም ፍጥጥ አድርጎ በልሁን እየተመለከተ በእኔ እምነት ፈንድቶ የማያልቅ የበቀል ቦምብ፣ መግሎ የማይጠግ የሀገር ቁስል፣ ወርዶ የማይቆም የህዝብን ባያስከትላል ብዬ እፈራለሁ። ኢትዮጵያውያን እርስ በርሳችን እየተረጋገምን በራሳችን ላይ የምናመጣው መዓትስ አለና አይኖቹን በበልሁ ላይ ተከላቸው። በልሁ ተገኔ በሕይወቱ ለመጀመሪያ ጊዜ ፈራ። በተፈጥሮ ጀግና ነበር። በግሉ እንኳን አንድ ሰው 10 ሆኖ ቢከቡት ጭራሽ የማይደነግጥ ልበ ሙሉ፣ ቢሰነዝር ከመሬት የሚደባልቅ፣ ቢሰነዘርበት ባስተማማኝ የሚመክት። ዛሬ ግን ጉዳዩ የሀገርና ህዝብ ሆነበትና ልቡ ራደ። መላ ሰውነቱ የቀውስና የሽብር ሹክሹክታ ተሰራጨበት። ብቻ በረጅሙ ተነፈሰና በወቅቱም ያችን መጀመሪያ አስመራ ከተማ የገባለት ያነጋገራትን የቡና ቤት አስተናጋጅ ስሜት አስታውሶ እንዲያውም እኮ ያ ጊዜ ደረሰ መሰለኝ አቶ ካህሳይ አለው፣ አይኖቹን ፍዝዝ አድርጎ ካህሳይን እየተመለከተ። በጣም ተቃርቧል፣ በመገስገስ ላይ ነው። ይቆም ዘንድ መላክ አልተበጀለት በቀር በአጠቃላይ እኛ ዜጎቿ በተለይ ገዢዎች ሆድና ስልጣናቸውን ወደ ጎን ትተው ፈጥነው ወደ ህሊናቸው ካልተመለሱ በቀር አደጋው የከፋና አሰቃቂ ነው። ያ አደጋ ከተከሰተ ደግሞ የኔ ስጋት ምን እንደሆነ ታውቃለህ አለና በልሁን አከታትሎ ተመለከተው። ምን ይሆን አለ በልሁ ካህሳይ ቀጥሎ ለሚናገረው ነገር በጣም እየጓጓ። ወደፊት የዚህች ሀገር ታሪክ ሲጻፍ ኢትዮጵያ የምትባል አንድ ሀገር ነበረች ተብሎ እንዳይጀመር። ከዚህ በኋላ በልሁና ካህሳይ አንዱ የሌላውን ውስጣዊ ስሜት የበለጠ ለመረዳት በመናበብ ላይ ያሉ በሚመስል ሁኔታ እርስ በርስ በመታየት ላይ ብቻ ሳሉ ድንገት ስልክ ጮኸ። ካህሳይ ስልኩን አነሳና በጆሮው ላይ ለትሞ ሄሎ አቶ ኃይላ ከምን አደረስክ? ተገኘ? አመሰግናለሁ የኔ ወንድም አለና ስልኩን ዘግቶ ወደ በልሁ እየተመለከተ በእርግጥም የወንድምን አድራሻ በትክክል ደርሰህበት ኖሯል አለው። አዎ አቶ ካህሳይ እኔም አልተጠራጠርኩም ነበር አለና በልሁ ስለ መፍትሄው ምክር የሚፈልግ በሚመስል አይነት ታዲያ እንግዲህ ምን ባደርግ የሚሻል ይመስሎታል ሲል ካህሳይን ጠየቀው። በእኔ በኩል አንድ ነገር ላደርግልህ ምችል ይመስለኛል። ምን ይሆን አቶ ካህሳይ አለ በልሁ ቀልቡ ጓጓ እያለ። እነዚህ ሚስዮን የሚባሉ ነገሮች እኛ መንግስታዊ ያልሆኑ የበጎ ድርጅቶች ነው የምንላቸው፣ በተለምዶ ኤንጂኦ የምንላቸው ናቸው። 11 ያህል ድርጅቶች አሁን በአስመራ ከተማ ውስጥ በመንቀሳቀስ ላይ ይገኛሉ። ብዙ ጊዜ በአንድ ኤንጂኦ ያገለገለ ሰራተኛ ያ ድርጅት ሲፈርስ ወይም ሲዘጋ አሊያም በሌላ ሁኔታ ስራ ሲያቆም ሰራተኛው ያለውን የሥራ ልምድ በመጠቀም ወደ ሌላው ሄዶ መቀጠር ልምድ አለ። ያንተም ወንድም ከነዚያ ከተባረሩት ሚስዮናዊ ድርጅት ውስጥ ወጥቶ ምናልባት በሌላ ድርጅት ውስጥ ተቀጥሮ ከሆነ ልክ ዛሬ አቶ ኃይላብ እንዳደረገው ሁሉ እኔም ከሱ ጋር በመተባበር የሌሎቹን ድርጅቶች ሪፖርት በመመርመር የወንድምህ ስም ከተገኘ ውጤቱን በአንድና በሁለት ቀን ውስጥ ልገልጽልህ እችላለሁ አለው። አመሰግናለሁ አቶ ካህሳይ አመሰግናለሁ አለ በልሁ በአክብሮትና በትህትና እጅ እየነሳ። የት ነው ያረፍከው ሲል ጠየቀው ካህሳይ። ኒያላ ሆቴል ነው 24 ቁጥር። ጥሩ አቶ በልሁ፣ በተረፈ እግዚአብሔር ካንተ ጋር ይሁን ብሎ በልሁን በሰላምታ ለመሸኘት ከወንበሩ ላይ ብድግ አለ። በልሁም ብድግ አለና ለሁለተኛ ጊዜ የከበረ ምስጋናውን አቅርቦ ተጨባብጠው ተሰነባበቱ።
6 ቀናት አለፈ። እንዲያውም በልሁ አስመራ ከገባበት ቀን ጀምሮ ሲቆጠር 10ኛ ቀን። የአስቻለው ዱካ ግን አልተገኘም። ጭራሽ እየራቀ ሄደ። የካሳይ ገብሩ ጥረትም አልተሳካ። የአስቻለው ስም በየትኛውም ኤንጂኦ የሰው ኃይል ሪፖርት ውስጥ ተካቶ አልተገኘም። በልሁ በቀጠሮ ቀን ወደ ካሳይ ቢሮ ብቅ ባለበት ወቅት የተነገረው ይሄው መጥፎ ዜና ነበር። በልሁ ከዚያ በኋላ ማድረግ የፈለገው አንድ ነገር ብቻ ነበር። ሳይታክት ሳይሰለች በአስመራ ከተማ ውስጥ በሚገኙ ቡና ቤቶች ሁሉ እየተዘዋወረ ስላስቻለው ወሬ መጠየቅ። የበልሁ ሐሳብ በየቡና ቤቱ እየተዘዋወረ አስተናጋጆችን በማነጋገር ምናልባት አስቻለው ያዘወትርበት በነበረችው ሰራይ መናፈሻ ውስጥ ይሰሩ የነበሩ የሆቴል ሰራተኞችን ካገኘው የሚል ነበር። በእርግጥም አነስተኛ ሻይ ቤቶችና ኬክ ቤቶች ሳይቀሩ በአስመራ ዋና ዋና መንገዶች ላይ የተኮለኮሉትን ቡና ቤቶች ሁሉ ጎበኛቸው። ከቀትር በፊት ሲሆን ሻይ ቡና፣ ወደ አመሻሹ ላይ ደግሞ ቢራ ወይም ሌላ አይነት መጠጥ እየያዘ ብዙዎቹን ተቀምጦ አነጋገረ። ሆኖም ፍንጭ እንኳን ሊያገኝ አልቻለም። እንዲያውም ከሚጠጣው ሻይና ቡና ብዛት የተነሳ አንጀቱ ተቃጠለ። ቢራና የአልኮል መጠጡም በተለይ ሌሊት እንቅልፍ እየነሳው ተቸገረ። በዚህ ሁኔታ ላይ ሰንብቶ ልፋቱ ሁሉ መና ሲቀርበት ሌላ ሙከራ ሊያደርግ አሰበ። በቀጥታ ወደ ሊላ ስልክ መደወልና ታፈሱን ማግኘት፣ በሷ በኩል የ50 አለቃ መኮንን ዳርጌን ለማግኘት መሞከር። ሐሳቡም ምናልባት የ50 አለቃ መኮንን ዳርጌ ያን ካስቻለው ጋር ለመገናኘት ምክንያት የሆነውን የአስመራ ኗሪ ጓደኛውን አድራሻ የሚያውቀው ከሆነ ሊጠይቀውና በሱ እየታገዘ ወደ አስቻለው ለማምራት ነበር። በልሁ ይህን ያሰበው አስመራ በገባ በ11ኛው ቀን በዕለተ እሁድ ላይ ሆኖ ነው። ታፈሱንም ሆነ የ50 አለቃ መኮንን ዳርጌን በቀላሉ በስልክ ሊያገኝ የሚችለው በመስሪያ ቤት በኩል ስለሆነ ስልክ የመደወል ሙከራውን በማግስቱ ሰኞ ሊያደርግ ወሰነ። ይህን ሐሳብ ያሰላሰለው በኒያላ ሆቴል ውስጥ አልጋ ላይ ጋደም ብሎ ነው። ከውሳኔ ላይ የደረሰውም በዕለቱ ወደ 10 ሰዓት አካባቢ ነው። በዚህ አልጋ ላይ ለብዙ ጊዜ ቆይቶ ስለነበር ከውሳኔ በኋላ በአስመራ መንገዶች ላይ ጥቂት ሊዘዋወር ፈለገ። ለባብሶ ወጣ። ጥቂት ሲዘዋወር ከቆየ በኋላ ሳያስበው ከዚያ አስመራ የገባለት ጎራ ባለበትና ስላስቻለው ለመጀመሪያ ጊዜ ያወያያት የቡና ቤት አስተናጋጅ በምትሰራበት ሆቴል እግሮቹ አደረሱት። ጥቂት ለማረፍና ከልጅቷም ጋር ጥቂት ሊጨዋወት አስቦ ጎራ አለ። ቁጭ አለና ቢራ አዘዘ። ልጅቷ ግን ባይሉ ቢፈልጋትም ሊያያት አልቻለም። ወይ የጠዋት ተረኛ ሆና አሊያም በሌላ ምክንያት በዕለቱ በሆቴል ውስጥ የለችም። እሱ ግን ብቻውን ቁጭ ብሎ ሲጠጣ መሸ። ከምሽቱ 2 ሰዓት አካባቢ ሂሳቡን ከፈለና ወደ ማረፊያው ኒያላ ሆቴል አመራ። ልክ እንደደረሰ የአልቤርጎን በር ከፍቶ ወደ አልጋው ሊራመድ ሲል አንዲት ለሁለት የጣጠፈች ወረቀት ወለሉ ላይ ታየችው። በበሩ ስር ወደ ውስጥ የተወረወረች ትመስላለች። ልቡ ደንገጥ አለና ትኩር ብሎ ተመለከታት። ወዲያው ብድግ አድርጎ ሲያያት አጭር መልእክት ይዛለች። አቶ በልሁ ከዚህ በታች በተገለጸው ስልክ ቁጥር ስዩም ብለህ ደውል ይላል የያዘችው መልእክት። በልሁ ሁለመናውን ነዘር አደረገው። ማን ነው ስዩም? ማን ነው አለ ብቻውን እየተነጋገረ። ጉዳዩ ከአስቻለው ጋር የተያያዘ መልእክት ካለው ብሎም ጓጓ። ቀስ እያለ ሲያስበው ግምቱ ይበልጥ ጠነከረ። ጭራሽ ስልክ ለመደወል ቸኮለ። ያቺ ወረቀት ከእጁ ሾልካ የምትጠፋበት መስሎት በመዳቡ ውስጥ ጭብጥ አደረጋትና በችኮላ የአልቤርጎን በር ዘግቶ ወደ ውጭ በረረ። ከኒያላ ሆቴል አጥር ግቢ ወጥቶ መንገዱ ላይ እንደደረሰ በመዳፉ ውስጥ ጭብጥ አደረጋትና በችኮላ የአልቤርጎን በር ዘግቶ ወደ ውጭ በረረ። ከኒያላ ሆቴል አጥር ግቢ ወጥቶ መንገዱ ላይ እንደደረሰ በመንገድ ላይ በቡድን ሆነው እየሄዱ የነበሩ ሰዎችን በጅምላ ጠየቃቸው። ስልክ በቅርብ ታገኛለህ ወንድሞቼ? በዚያም በዚህ ሞልቶልሃል አለው ከመንገደኞች አንዱ። በልሁ በየት አቅጣጫ መሮጥ እንዳለበት ሲያስብ አሁንም ከመንገደኞች አንዱ ወደ ቀኝ አቅጣጫ ያመለከተ በዚህ በኩል በቅርብ ታገኛለህ አለው። በልሁ በዚያው አቅጣጫ ሮጠ። አንዱ ለሱቆች ውስጥ ሲጠይቅ አንዱ ጋር ስልክ አያስደውሉም፣ ሌላኛዋ ደግሞ ለጊዜው ስልኩ ተበላሽቶ ኖሮ አይሰራም አለችው ሱቅ ጠባቂዋ። በጠየቀበት በአምስተኛው ሱቅ ውስጥ አገኘና ደወለ። ሄሎ አለችው አንዲት ሴት። አቶ ስዩምን ፈልጌ ነበር የኔም ቤት ይጠብቁ ብላው ሴትየዋ የስልኩን እጀታ በሆነ ነገር ላይ ስታስቀምጥና በርቀት አጠራር ስልክ ይፈልጋል ስዩም ስትል
በስልኩ ውስጥ ተሰማው። በልሁ ከስዩም ድምፅ በፊት ወደ ስልኩ እየቀረበ ስለሆኑ ለማወቅ ኮቴውን በጥንቃቄ ያዳምጥ ጀመር። በእርግጥም ተሰማው። ሄሎ አለ ወንድ ሰው። አቶ ስዩም ኖት ጌታዬ? አዎ ነኝ። በልሁ እባላለሁ። አልቤርጎ ውስጥ መልእክቶትን አግኝቼ ነው። ኖት አስቻለው ፍስሐ የሚባል ሰው በመፈለግ ላይ ያሉት? አዎ ጌታዬ አለ በልሁ። ልቡ በድንጋጤ ትርትር ሊል የደረሰ መሰለው። ታዲያ ለምን አመሹ? በጊዜ አይደውሉም ነበር? እኔ እኮ 10 ሰዓት አካባቢ ነበር መልእክቱን ያስቀመጥኩልዎት አለ ስዩም። እኔም እኮ በዚያው አካባቢ ነው ከክፍሉ የወጣሁት፣ ለጥቂት ተላልፈን እንደሆነ እንጂ አለና በልሁ አጋጣሚው እንዳያመልጠው በመስጋት ወይኔ ወደ እርሶ ልምጣ ሲል ጠየቀው። መቼ? አሁን? ምንም ችግር የለብኝም ጌታዬ። ቸኩለዋል ማለት ነው? በጣም አቶ ስዩም እጅግ በጣም። በቃ ነው እመጣለሁ። ባይሆን እንዳንጠፋፋ ከክፍሉ ይጠብቁኝ። ንቅንቅ አልልም ጌታዬ። እሺ መጣው። ለበልሁና ለስዩም መታወቂያ አስቻለውን የመፈለግ ሥራ እንደ ምልክትነት የመወሰዱ ጉዳይ ነገሩ ከአስቻለው ጋር የተያያዘ ስለመሆኑ የበለጠ ተስፋ አደረበት። ግን አስቻለውን የሚያስገኝ ይሆን ወይስ ሌላ ሁኔታውን የሚያውቅበት አጋጣሚ? የበልሁ የዚያች ቅጽበት ሐሳብና ስጋት ሆነ። ግን የሆነው ይሁን፣ በልሁ ዛሬ ስዩምን ማግኘት አለበት። ስዩም ደግሞ መጣው አለው እንጂ በምን ያህል ደቂቃ ከኒያላ ሆቴል ሊደርስ እንደሚችል አልገለጸለትም። በስልክ ያነጋገረው ከሩቅ ይሁን ከቅርብ ቦታ ሆኖ እንደሆነ አያውቅም። ለማንኛውም ከቀጠሮ ቦታ ቀድሞ መድረስ ነበረበትና ስልክ ከደወለበት ሱቅ ጀምሮ እስከ ኒያላ ሆቴል የመኝታ ቤት ቁጥር 24 ድረስ ያለውን መንገድ በሩጫ ጨረሰው። የፎቁን ደረጃዎች እንኳን በሩጫ ነው የረመረማቸው። ከክፍሉ ደርሶ በሩ ላይ ሰው ያለ መቆሙን ሲያረጋግጥ ብቻ አፎ ያለ። ወደ ክፍሉ ከመግባቱ በፊት ሽንጥና ሽንጡን ይዞ በመቆም የሩጫ ትንፋሹን ጨረሰና በሩን ከፍቶ ወደ ውስጥ በመግባት አልጋው ላይ ቁጭ አለ። ቁና እየተነፈሰ በሩን ይመለከት ጀመር። በኮሪደሩ ውስጥ ኮቴ በሰማ ቁጥር ቀልቡ እየተበተነ ደቂቃዎች አለፉ። ምናልባት በግምት 15 ደቂቃዎች። ድንገት አንድ ወፈር ያለ ጠይም ሰው የቤት ውስጥ ነጣ ያለ ቱታውን በነጭ ስኒከር ጫማ ለብሶ በሩ ላይ ከቻለ። በሩ አካባቢ ቆም ብሎ ፈገግ እያለ ወደ ውስጥ በልሁን አየት ሲያደርገው አቤት አለ በልሁ ከአልጋው ላይ በድግ በማለት። አቶ በልሁ ነኝ። አቶ ስዩም ኖት? አዎ። ተጨባበጡ። በእድሜ ተመሳሳይ ናቸውና አንቱ መባባሉን ትተው ታዲያስ ደህና ነህ ተባብለው ትከሻ ለትከሻ ተሳሳሙ። ወደ ቡና ቤት እንውረድ ይሆን የኔ ወንድም ሲል በልሁ ስዩምን ጠየቀ። እዚህም ቢሆን ይቻላል አለ ስዩም። በልሁ ብዙ ጉዳይ ያለውና ያዝናና ብዙ ሊያነጋግረው ፈልጎ የለም ወደ ቡና ቤት ሄደን ሻይ ቡና ብንል ይሻላል እያለ በሩን ቆላለፈና ተከታትለው ወደ ቡና ቤት በመሄድ አንዲት ባዶ ጠረጴዛ አግኝተው በመቀመጥ ቢራ አዘዙ። ያስቻለው ወንድም ነህ ሲል ስዩም ቀድሞ ጠየቀው። አዎ። ግን እንዴት አገኘኸኝ አቶ ስዩም ሲል በልሁ ቀጥሎ ጠየቀው። በአጋጣሚ ነው። አቶ ካሳይ ገብረ የሚባሉ ሰው አነጋግረሃል? እኔና እሳቸው ደግሞ በቅርብ እንተዋወቃለን። ትናንትና አብረን ቁጭ ብለን ሳለን በሆነ አጋጣሚ ወሬ የተነሳና አንተ አስቻለው የሚባል ሰው ፍለጋ ላይ እንዳለህ ነገረኝ። እኔ ደግሞ አስቻለውን አውቀው ነበርና ነርሱ አስቻለው ፍስሐ ብዬ ስጠይቃቸው ታውቀዋለህ እንዴ ሲሉ ጠየቁኝ። እንደማውቀው ስነግራቸው ከተቀመጡበት ተነስተው ሳሙኝ። ከዚያም ያንተን አድራሻ ሰጡኝና አንተንና አስቻለውን እንዳገናኛችሁ ከባድ አደራ ጣሉብኝ አለው ስዩም በማከታተል። በልሁ በረጅሙ ተነፈሰ። ካሳይ ገብሩን በሌለበት ከልቡ አመሰገነው። ወዲያው አስቻለውን ታውቀው ኖራል አለው በልሁ በዳርዳርታው። አዎ በአንድ ኤንጂኦ ውስጥ የሥራ ባልደረባይ ነበር። አሁንስ የነበርንበት ኤንጂኦ ፈርሶ እኔ በሌላ ኤንጂኦ ውስጥ ተቀጥሬያለሁ። አስቻለው ግን ለጊዜው ሥራ አልያዘም። ሥራ አጥቶ አይደለም ግን ትንሽ እያመመው ስለሆነ ጤና አጥቶ ነው ብሎ ስዩም ሊቀጥል ሲል ድንገት አንድ ሰው ከኋላው መጣና ትከሻውን መታ አድርጎ ደሞ ቱታ ለብሰ መጠጣት ጀመርክ እያለ ከፊት ዞሮ ጨበጠው። ያ ሰውዬ በልሁንም እየጨበጠ ሳለ ስዩም ተዋወቀው፣ የአገር ወዳድ ወንድም ነው አለው። ክፍሌ ይባላል እኔ በልሁ ብለው ተዋወቁ። ክፍሌ እነ በልሁ በነበሩበት ጠረጴዛ ላይ ቁጭ እያለና በተለይ ስዩምን እየተመለከተ ግን እሱ ልጅ እንዴት ሆነ ባክህ ሰሞኑን ጠይቄው አላውቅም ሻላላለው ይሆን ሲል ጠየቀው። ምንም አይለው አለና ስዩም በልሁን አየት አደረገው። በልሁ ሁለት አዳዲስ ነገሮች በሐሳብ ገቡ። በአንድ በኩል ያስቻለው መታመም፣ በሌላ በኩል ደግሞ አስቻለው አገር ወዳድ ተብሎ የመጠራቱ ነገር። በእርግጥ የስሙ ነገር አሳሳቢ አልነበረም።
አስቻለው የዘመቻ ግዳጁን ካጠናቀቀ በኋላ ወደ ሀገሩ የመመለስ ፍላጎት ስላልነበረውና ለምን እንደሆነ ጓደኞቹ በጠየቁት ጊዜ የሆዱን በሆዱ እያደረገ ለምን እሄዳለሁ እዚሁ ሆኜ ሀገሬን ባገለግል አይሻልም በማለት ስለሚመልስላቸው ጓደኞቹም ከዚሁ በመነሳት ያወጡለት የቀልድና የምጸት ቅጽል ስም ነው። ለጊዜው ግን ሁኔታው የበልሁን ልብ ዷ ማድረጉ አልቀረም፣ አሳሰበው። ግን ያማዋል ሲል በልሁ ጠየቀ። የስሙን ጉዳይ ለጊዜው ማንሳት አልፈለገም። አዎ አልፎ አልፎ ቢሻለውም ብዙ ጊዜ ግን ያማዋል አለና ስዩም ጠርሙሱን አንስቶ ቢራውን ተጎነጨ። እኔ ግን የሱ ልጅ ህመም አካላዊ ብቻ አይመስለኝ የመንፈስ ችግር ያለበት ይመስላል ካለ በኋላ ክፍሌ በተለይ ወደ በልሁ ዞር ብሎ ግን እንዴት ነው የኔ ወንድም አስቻለው ከሀገሩ ወደ አስመራ ሲመጣ በመልካም ማህበራዊ ሁኔታ ውስጥ አልነበረም ሲል ጠየቀው። በልሁ ከምንም በፊትም ባቀደመው የክፍሌ ግምት ትክክል መሆኑን እሱ ይበልጥ ያውቀዋልና ሁሉንም ያስቻለውን ሁኔታዎች በማስታወስ አዎ የኔ ወንድም ባስቻለው ሆድ ውስጥ ብዙ ጣጣ አለ አለና በአይኑ ላይ የተንጠለጠለውን እንባ በመዳፉ ሙሉ ጥርግ አደረገው። ስዩምና ክፍሌ የበልሁን አኳኋን ሲያዩ ልባቸው ደንገጥ አለ። ትኩር እያሉ ተመለከቱት። ስዩም ቀደም አለና በልሁን ለማጽናናት ያክል አይዞ ያሰጋ መታመሙ ከሆነ ይህን ያህል በጠና የተያዘ እንዳይመስልህ አለና አሁንም የበለጠ ለማበረታታት ያህል ነገ ልታገኘውና ልታየው አይደል አለው። መገኘቱ ጥሩ አለ በልቡ በሆዱ። ወዲያው ደግሞ ብቻ በአጠቃላይ የአስመራ ሰዎች እግዚአብሔር ይስጣችሁ ለፍቼ ደክሜ በከንቱ እንዳልቀር ተባብራችሁኛል አለና ጣዕሙ ምንም ባይለውም የቢራ ጠርሙሱን አንስቶ ተጎነጨ። በመሃል ክፍሌ ከተቀመጠበት ብድግ አለና ስዩም እስቲ ለአንድ ጉዳይ ፈልጌሃለሁ አንድ ያናግረኝና ትመለሳለህ አለው። ኧረ እኔም ልሄድ ነው ጠብቀኝ ይጭልጭልጥና አብረን እንወጣለን ካለ በኋላ ስዩም ወደ በልሁ ዞር ብሎ በቃ የኔ ወንድም ነገ በፈለከው ሰዓት አስቻለው ቤት ወስጄ አገናኝሃለሁ አለው። ከቻልክማ በጠዋት ነው አቶ ስዩም አለ በልሁ። ችግር የለም በጠዋት ተነስተ ጠብቀኝ እዚሁ ድረስ መጥቼ ይዤ እሄዳለሁ አለና ስዩም የያዛትን የጠርሙስ ቢራ በአንድ ትንፋሽ ጨልጦ ተነሳ። ተመሰጋግነው ተለያዩ። በልሁ አስቻለውን በማግስቱ እንደሚያገኘው እርግጠኛ ሆነ። ግን ደግሞ በምን ሁኔታ እንደሚያገኘውና እሺ ብሎ ወደ ዲላ የመሄድ ያለመሄድ ጉዳይ እንደ አዲስ ያስጨንቀው ጀመር። የህመሙም ሁኔታ በእጅጉ አሳሰበው። ለስሙ አንሶላና ብርድ ልብስ ለብሶ አልጋ ላይ ተኛ። ይሁን እንጂ ቀልቡ ሊያርፍ አልቻለም። መኝታ እንዳልተመቸው ሁሉ ቶሎ ይገላበጣል። እየጨነቀው ቁና ይተነፍሳል። ያስቻለው አጠቃላይ ሁኔታ በዝነ ልቦናው የመጣበት በሐዘን ስሜት አሁንም ከንፈሩን ይመጣል። አልፎ እንባም ይለዋል። ከዚህ አይነት አስጨናቂና የተደበላለቀ ስሜት ላንዴም ሳይላቀቅ ያ ሌሊት ተጋመሰ። እንዲያውም ሊነጋ ጥቂት ሰዓታት ብቻ ቀሩት። ከጥቂት ቆይታ በኋላ ባላሰበው ሁኔታ ካስቻለው ጋር ተገናኙ። ለዚያውም ያ ሊጠፋ ተቃርቧል የተባለ የግራ አይኑ ከጓደኛው እኩል ልክ እንደ ድሮ የባቄላ አበባ እንደመሰለ፣ ያ በቦምብ ፍንዳታ አደጋ ተጠብሶ ያብለጨልጫል የተባለ የግራ ፊቱ ልክ እንደ ቀድሞ ወዙ እየተቀዳ፣ ያ በሳት ተጨራምቶ የተቆረጠ ይመስላል የተባለ የግራ ጆሮ ከጓደኛው እኩል ተስተካክሎ እንደቆመ፣ ያ በሰው ሰራሽ አካል ተተክቷል የተባለ እጅና እግሩ የፕላስቲክ ቅጥያ ሳይኖረው ክራንች አጠገቡ ሳይቆም ብቻ በሁሉም ነገር ያ የድሮ አስቻለው አካሉ የተሟላ አቋሙ የተስተካከለ ጤንነቱ የተጠበቀ በፈገግታ የተሞላ አስቻለው ፍሳ። ስላንተ የሰማሁት ነገር ሁሉ ሐሰት ነው እንዲያስቻለው የሚል ነበር የበልሁ የመጀመሪያ ጥያቄ። በዚህ ዘመን እውነት ትጠብቃለህ እንዴ በልሁ? ሐሰት በነገሰበት ውሸት በበዛበትና ቅጥፈት አይን ባወጣበት ዘመን አለው። አስቻለውም ፈገግ ብሎ እየተመለከተው ምን ነው ግን ጨከንክ? ጭክን ብለህ ጠፋ። የጨካኞች ዘመን አይደል? እኔም እንደ ዘመኑ ልሁን ብዬ ነው። ብትጨክን በሔዋን መጨከን ነበረብህ። ሔዋን ለኔ ምኔ ናት? ፍቅር ቀረኮ። መውደድና መዋደድ ተረሳኮ። እሷ አንተን አምና እየኖረች በናፍቆት እየጠበቀች ደግሞ የምን ማመንና መተማመን አመጣ? እምነት በክህደት ተተክቶ ጥርጣሬ ተስፋፍቶ ሰው እንኳን ሌላውን ራሱን በካደበት ዘመን ሔዋን እኔን አምና ተቀምጣ ከሆነ በእውነት ተሳስታለች። የዋህ ወይም ጅል አትሁኝ ብለህ ትመክራት ይገባል። ሔዋን ጅልም የዋህም አይደለችም። ብልህና አስተዋይ የህይወት ጓደኛ ናት አስቻለው። ተው
ብልህና አስተዋይ ብትሆን ኖሮ እስካሁን በሕይወት ልትኖር አትችልም ነበር። ወደፊትም ቢሆን በዚህ ባህሪሽ በምድር ላይ መቆየት አትችይም ብለህ ንገራት። እንዴት አስቻለው? እብሪተኞች ያጠፏታል። አብዳሃል እንዲያስቻለው? አዎ በሉ ማበድ ስላለብኝ አብጃለሁ። መመርመር አለብህ። መመርመር ካለባቸው ያላበዱ ሰዎች ናቸው። በሚያሳብድ ዘመን ካላበዱ ቀድሞም ቢሆን ጤነኛ ሆኖ አልተፈጠሩምና። ነገር ሁሉ ግራ ሆነብኝ አስቻለው። ሁሉም ነገር ግራ ሆኗላ በሉ። ሁሉም ነገር ተጣሟላ። ሁሉም ነገር ከመሰረቱ ተናግቷላ በሉ። የአስቻለው ሁኔታና አነጋገር ግራ አጋብቶት ጸጥ ረጭ ብሎ በግርምት ዓይን እየተመለከተው ሳለ ድንገት የአልቤርጎ በር ተንኳኳ። በሉ ድንግጥ ብሎ ከእንቅልፉ ብንን ሲል ሁሉም ነገር ቅዠት ሆኖ አገኘው። አስቻለውም በቅጽበት ከፊቱ ተሰወረ። ራሱም ያለበት ቦታ ጠፋበት። ከድንጋጤ ወጥቶ ወደ ቀልቡ መለስ ሲል ከወገቡ ቀና ብሎ በስመ አብ ወልደ መንፈስ ቅዱስ ብሎ በማማተብ ወደፊት እግሩ ላይ ጉልበቱ ላይ ደፍት አለ። በሩ ግን አሁንም ተንኳኳ። አቤት ማን ነው እያለ በልሁ በፈጣን እንቅስቃሴ አንሶላና ብርድ ልብሱን ከላዩ ላይ ያሽቀነጥረው ጀመር። ረፍዷል እኮ አልተነሳም እንዴ አለ ስዩም ከውጭ ሆኖ። ተነስቻለሁ አለ በልሁ የመንተፍረቱን ወዲያው ፒጃማውን እንደለበሰ ካልጋ ላይ ወረደና በሩን ከፈተ። እንቅልፍ ላይ ነበርክ መሰለኝ። በልሁ አይኖቹን በጣቶቹ እየጠራረገ ይገርምሃል ያለ እንቅልፍ አድሬ ሊነጋጋ ሲል ወስዶ ይኖራል። እስከምለባበስ ገባና ወንበር ላይ አረፍ በል ሲለው በታች ቡና ቤት ውስጥ ሻይ እየጠጣሁ እጠብቅሃለሁ፣ ተረጋግተህ ለባብስና። በዚሁ ተስማምተው ስዩም ከፎቁ ላይ ወደ ታች ወደ ቡና ቤት ወረደ። በልሁ ግን ከመደናገጡና ከመሸኮሉ የተነሳ የአለባበስ ቅደም ተከተል ሁሉ ጠፋበት። ሳይጸዳዳና ሳይተጣጠብ ልብሱን ለባበሰ። ሲያስታውስ የሚቀሩት ነገሮች አሉ። እንደገና ወደ መጸዳጃ፣ ከዚያም ወደ ጸጉር ማበጠር። ግን ሁሉም ነገር በችኮላና በጥድፊያ ነው። ሁሉንም ነገር እንደምንም ጨራርሶ ወደ ሆቴሉ ተንደርድሮ ሲወርድ ስዩም ያዘዘውን ሻይ ጠጥቶ ጨርሷል። በልሁም እንዲጠጣ ጋበዘው። በልሁ ግን ይሻላለም። ይልቁንም የስዩምን ሻይ ሂሳብ ለመክፈል ተሽቀዳደመና ከፈለ። ከቡና ቤቱ ወጡና በስተግራ በኩል ወደ አባ ሻውል በሚወስደው ሰፊ የአስፋልት መንገድ ላይ ወደ አስቻለው ቤት ጉዞ ጀመሩ። ከጠዋቱ 2 ሰዓት ተኩል አካባቢ ሆኗል። በልሁ ከስዩም ጋር አብሮ እየተራመደ ሳለ እግሮቹ በፍርሃት ይንቀጠቀጣሉ። ከንፈሮቹ እየደረቁ ደጋግሞ በምላሱ ያረሳቸዋል። ጭራሽ ከስዩም እኩል ከጎኑ ሆኖ ለመራመድ እየፈራ ወደ ኋላ ቀረስ ይላል። ብዙ ከተጓዙ በኋላ አባ ሻውል ከመድረሳቸው በፊት ወደ ግራ በሚወስደው ኮረኮንች መንገድ ላይ ቁልቁል ወረዱ። ብዙ ከተጓዙ በኋላ አንዲት የሀገር ልብስ የለበሱ ሴት ወይዘሮ አንዲት ልጅ እግር ቢጤ ዘንቢል አስይዘው ከፊት ለፊት ሲመጡ አዩአቸው። ከጥቂት እርምጃዎች በኋላ ይበልጥ ተቀራረቡ። በኋላም ተገናኙ። በጠዋት ወዴት እማማ ብርህት ሲል ስዩም ቀድሞ ጠየቃቸው። ለገበያ ወደ አባ ሻውል አሉት። ወይዘሮ ብርህት እጃቸው ስዩምን ሰላም እያሉ በአይናቸው ደግሞ በልሁን እየተመለከቱ የት እንደሚያውቁት የሚያሰላስሉ ይመስላሉ። ተዋውቁት፣ የሀገር ወዳድ ወንድም ነው አላቸው። ስዩም ፈገግ ብሎ ሁለቱንም ተራ በተራ እየተመለከታቸው አገር ወዳድ የኛ አሉ ወይዘሮ ብርህት አሁንም በልሁን ትኩር ብለው እያዩት። አዎ ካሁን ቀደም አላየሁም እንዴ እኔ ልጅ ሲሉ ጠየቁት። በልሁን አይተውኛል፣ ከጥቂት ቀናት በፊት ከቤት ወጠላ ጠጥቻለሁ እኮ። የሚስዮኖችን ሐኪም ቤት የጠየቀኝ? አዎ። ዋይ የሀገር ወዳድ ወንድም ኖርሃል እንዴ? አዎ ማማ፣ እሱን በመፈለግ ላይ ነበርኩ። ታዲያ ግልጽ አትናገርም ኖሯል እንዴ ልጄ? ቤቱን እኮ አሳይህ ነበር። ከኔም ጋር ብዙም አንደራራቅ፣ ያው ጎረቤት ያህል ነን። አላወኩም ነበር እናቴ። ወይዘሮ ብርህት ወደ ስዩም ፊታቸውን መለስ አድርገው ግን አገር ወዳድ ከኔ ቤት ልም ብሎ መጥፋቱ ምን ሆኖ ይሆን ስዩሜ? ለወትሮ እንኳን እኔ ጋር በቅሳ ላዩ ላይ አድርም ነበር ወይስ ያ ያመኛል የሚለው ነገር እየጠናበት ሄደ? ይሄው አይኑን ካየው 3 ወይም 4 ወር ሊሞላው ነው አሉት። ያመመው ነው ማማ ብርህት። አይ በቃ ደከመው መሰለኝ አለ ስዩም በአይኑ ሰረቅ አድርጎ በልሁን እያየ። የወይዘሮ ብርህትና የስዩም ቃለ ምልልስ ለበልሁ የመርዶ ያህል አስደንጋጭ ነበረ። ብቻ ጣልቃ መግባት አልፈለገም። የሆዱን በሆዱ ምቅ አድርጎ የመጨረሻውን ለማየት በፍርሃት ይጠብቃል። ወይዘሮ ብርህት ደረታቸውን በቡጢ መታ እያደረጉ ልጄ ካሉ በኋላ እስኪ ከተመቸኝ ዛሬ ከሰዓት በኋላ በቅላለሁ አሊያም ነገ መጥቼ አየዋለሁ የኔ እናት ብለው ተሰናብተዋቸው ወደ ገበያቸው አመሩ።
ስዩምና በልሁም መንገዳቸውን ቀጠሉ። በልሁና ስዩም የያዙትን የኮረኮንች መንገድ በመቀጠል ወደ ታች ሲወርዱ ከወይዘሮ አብረህት ቤት መድረሳቸውን በልሁ ልብ አለ። በዚያው ልክ ወደ አስቻለው ቤት መቃረባቸውን ተረዳና ልቡ የድንጋጤና የፍርሃት ከበሮ ይመታ ይደልቅ ጀመር። የወይዘሮ አብረህትን ቤት አልፈው ጥቂት ከተጓዙ በኋላ ስዩም በግራ በኩል የሚገኝ አንድ አቋራጭ መንገድ ይዞ ታጠፈ። በልሁም ተከተለ። ጥቂት ከተራመዱ በኋላ ስዩም አሁንም በሌላ የግራ አቅጣጫ በሚወስድ መንገድ ይዞ ወደ ላይ ታጠፈ። በልሁ አሁንም ተከተለ። በፕላን የተሰሩ 5 ቤቶችን አልፈው ስዩም የስድስተኛውን ቤት የውጭ በር አንኳኳ። በዚህ ጊዜ በልሁ ሁለመናውን ላብ አጠመቀው፣ ትንፋሹ በረከተ፣ ደረቱ ወጣ ገባ፣ ሆዱ ሞላ ሞሸሽ ይል ጀመር። በሩ እስኪከፈት ድረስ ሽንጥና ሽንጡን ይዞ በመቆም አንዴ ወደ መሬት ሌላ ጊዜ ወደ ሰማይ እያየ ተቅበጠበጠ። ያስቻለው መገኘት ነገር እንደ ህልም እልም ብሎ ይጠፋ እየመሰለው ልቡ ቷ ይል ጀመር። የውጭው በር ተከፈተ። ፊት ለፊት ከጥርብ ድንጋይ የተሰራ ዘመናዊ ቪላ ቤት ላይናቸው ገጭ አለ። በረንዳው በብረት ፍርግርግ ተሰርቶ ነጭ ቀለም የተቀባ፣ የበርና መስኮቶቹ መስታወት ነጣ ባለ መጋረጃ አሸብርቀው የጥሩ ነዋሪዎች መኖሪያ የሚመስል ነው። ግቢው ተስተካክሎ የተደለደለ፣ በየአጥሩ አጠገብ የአበባ ተክሎች የሚታዩበት እምር ድምቅ ያለ ነው። ስዩም ወደ ቪላው አላመራም። በስተግራ በኩል ወደ ጓሮ በሚወስድ ቀጭን የእግር መንገድ ይዞ ተራመደ። በልሁም ተከተለው። በጓሮ በኩል 4 ክፍሎች ያሉት ረጅም የሰርቪስ ቤት አለ። የተሰራው ከጥርብ ድንጋይ ቢሆንም ነገር ግን ሲሚንቶ የሌለው ደረቅ ካብ ነው። የአራቱም ሰርቪስ ክፍሎች በር መዝጊያቸው የቆርቆሮ ነው። ስዩም መካከል ላይ ከሚገኙት ክፍሎች ወደ አንዷ ተራመደና ገና በሩ ላይ እንደደረሰ እንዴት አደርክ አገር ወዳድ ሲል ወደ ውስጥ ተናገረ። ቤቱ ገርበብ ብሎ ተከፍቷል። ከውስጥ በኩል ለስዩም ሰላምታ የተሰጠው የምላሽ ድምጽ ግን በተለይ ለበልሁ እጅጉን አስደንጋጭ ነበር። እጅግ የደከመ እጅግ የሰለለና ያስቻለው ሊሆን ይችላል ብሎ ለማመን በጣም የሚያስቸግር ነበር። ይመስገነው ደህና ነኝ ስዩሜ የሚል ድምጽ ወጣ ከውስጥ በኩል። ግን ደግሞ ድምጽ እንደሚወጣ ላልጠበቀ ሰው ፍጹም ሊሰማ በማይችል ሁኔታ ነው። የበልሁ ጆሮ ቀድሞ ባይቆም ኖሮ ሰው የተናገረ ስለመሆኑ ባልታወቀው ነበር። እንዴት ነው ሻላላለህም እያለ ስዩም ወደ ውስጥ ገባ። በልሁ ግን በድንጋጤ ድርቅ ብሎ በሩ ላይ እንደቆመ ቀረ። ምንም አልተሻለኝም ስዩሜ፣ አሁንማ ከመኝታዬም ለመነሳት ሰው ያስፈልገኝ ነው፣ እየደከመኝና እያቃተኝ ሄደ የሚል ድምጽ ከውስጥ ተሰማ። በዚህ ሰዓት በልሁ በር ላይ ቆሞ በፍርሃት አይን ወደ ውስጥ አይት ያደርግ ጀመር። ከራስጌው በኩል ክራንች ግድግዳ ተደግፎ አየ። በራስጌ ኮመዲኖ ላይ የምግብ ሳህኖች ይታያሉ። ቀጥታ ወደ ታማሚው ሲያይ በግራ ፊቱ ላይ ጠባሳ ታየው። ነገር ግን ትራስ ላይ ካረፈው የታማሚው ጭንቅላት በቀር ወደ ታች ያለው ሰውነቱ ፍጹም ያለ አይመስልም። ከድምፁ መድከምና መስለል በተጨማሪ የታማሚው ሰውነት አልቆ ካልጋው ላይ የመጥፋቱ ነገር ያ ሰው በእርግጥ አስቻለው ስለመሆኑ የበልሁ ልብ ሊያምን አልቻለም። ስማ አገር ወዳድ፣ ዛሬ ደግሞ ዘመድ ወዳጅ ይዤ ልመጥቻለሁ፣ እስቲ እንደምንም ብለህ ቀና በል አለ። ስዩም አልጋው ስር ቆሞ ታማሚውን በተኛበት ቁልቁል እያየ የኔ ዘመዶች እዚህ ድረስ አይመጡም አለ ታማሚው ከውስጥ። እንዴት ሲል ጠየቀው ስዩም። በሰቀቀን እንባ የሞላ ወንዝ መንገድ ዘግቶባቸዋል። እውነቴን እኮ ነው፣ ቀና ብለየው አለና ስዩም ወደ በሩ ፊቱን መለስ አድርጎ በልሁን ገባ በል እንጂ የኔ ወንድም ሲል ጋበዘው። በልሁ ወደ ውስጥ ገባ። ምናልባት የሰው ጥላ ውልብ ሲል ተሰምቶት ሳይሆን አይቀርም። ታማሚውም ፊቱን በቀስታ ወደ በሩ መለስ አደረገ። ነገር ግን በበር በኩል የሚገባው ብርሃን አይኑን ስለሰበረው ያን እንግዳ ጢኖ ለማየት አልቻለም። ይህ ሰው ዘመድ አይደለም ሲል ጠየቀው ስዩም። ህመምተኛው ግን አሁንም ማጤኖ ለማየት አልቻለም። በልሁ ደግሞ የህመምተኛውን የፊት ገጽታ እያየ የዚያን ሰው ማንነት ለይቶ ለማወቅ የሚጥር ይመስላል። የዚያ ህመምተኛ ፊት አተቋቆር ከስቶ የፊቱ አጥንቶች እንደ ጦር መሾል፣ ድዱ አልቆ የጥርሶቹ መቅጠጥና አጠቃላይ የወዘናው መጥፋት አስቻለው ነው ብሎ ለማመን ተቸገረ። ግን ደግሞ ሳይወድ በግድ መቀበል እንዳለበት አመላካች ነገሮች ታዩትና የግዱን አመነ። ከግርጌ በኩል አልጋው ላይ ቁጭ በማለት ያን ህመምተኛ ፊት ለፊት እየተመለከተ አላወከኝም አስቻለው ሲል ጠየቀው። አስቻለው በልሁ ለጥቂት ሴኮንዶች ያህል ሲያይ ከቆየ በኋላ እሱም በበኩሉ ሊያምን የማይችለውን ነገር
የግድ ለማመኑ የቃል ምልክት ሰጠ። እንዴ አለ ደጋግሞ። አሁንም ጥቂት ሳያው ከቆየ በኋላ የኔ በልሁ አየኝ አለ። አዎ የኔ አስቻለው ያንተ በልሁ ነኝ። እኔን ወንድሜን እኔ አላምንም አለ አስቻለው አይኑን ኮርኒስ ላይ ሰክቶ እያለቀሰ። እመን አስቻለው በልሁ ተገኔ ነኝ አለና በልሁም ስቅስቅ ብሎ እያለቀሰ በአስቻለው ደረት ላይ ልጥፍ አለ። ከሁለቱም በኩል የሰቀቀን ለቅሶ ደውል አስተጋባ። ከሁለቱም አይን የእንባ ቦይ ተቀደደ። ናፍቆትና ሰቀቀን እየታጨዱ በአንዲት የጣጣፊ አልጋ አውድማ ላይ ይበራዩ ጀመረ። በመሃል ስዩም መገላገል ጀመረ። በልሁን ከአስቻለው ደረት ላይ ለማንሳት እየታገለ ተው እንጂ የኔ ወንድም ለምን እያለቀስክ ታስለቅሰዋለህ? ህመምተኛ መሆኑን እያወቅ ይለው ጀመር። በስንት ልመናና ማባበል በልሁ ከአስቻለው ደረት ላይ ቀና ብሎ ተደላድሎ ተቀመጠ። ግን የሁለቱም ለቅሶ አሁንም ቀጠለ። በልሁ ወደ መሬት አጎንብሶ አስቻለው ደግሞ አይኑን ጣሪያ ላይ ሰክቶ ይንሰቀሰቁ ጀመር። የመጀመሪያ ዙር የሰቀቀን እንባቸውን አፍስሰው በረድ ረጋ ማለት ሲጀምሩ አስቻለው ቀድሞ ተናገረ። ግን እዚህ ድረስ እንዴት ልትመጣ ቻልክ በልሁዬ ሲል ጠየቀው። እንባውን በጆሮ ክንዶቹ ላይ ያንቆረቆረ። አገሩ የቱንም ያህል ቢርቅ፣ መንገዱ የቱንም ያህል አስቸጋሪና ጠመዝማዛ ቢሆን ኤርትራ ወይም ማስመራ ኢትዮጵያ ውስጥ መሆኑን አትዘንጋ አለው። በልሁም አጎንብሶ እንባውን እያንጠባጠበ እኔ እኮ ረስቻቸዋለሁ በልሁዬ፣ እድለኛ ነህ። እንዴት በልሁ? በሔዋን የሚጨክን አንጀት አምላክ ስለሰጠ። አስቻለው የሔዋን ድምፅ ሲነሳ አንጀቱ ብቻ ሳይሆን ሆድ ዕቃው በሙሉ የተላወሰ መሰለው። ሁለመናው ተናወጠ። ብሎ የሰቀቀን ድምፅ በማውጣት ላፍታ ያህል በልሁን አየት ታደረገና የደከመና የሰለለ ድምፁን ሲቃ እየቆራረጠበት ሔዋን ግን አለች ሲል ጠየቀው። መኖሩን አለች። ግን ምን ሆነች? አንተን ፍለጋ ካልሄድኩ ካጣሁትም ገደል ወይም ባህር ውስጥ ካልገባው ብላ በማስቸገሯ እግርና እጇን ታስራ ስታለቅስ ነው የምትኖረው አለው። በልሁ እውነትም በዚህ ሁኔታ እንዳያት ሁሉ አይኑ በእንባ እየሞላ። በዚህ ጊዜ ካስቻለው አንደበት የተለየ ድምፅ ተሰማ። ለቅሶ አይሉት ጩኸት፣ በስለታም ጩቤ አንጀቱን የወጉት ይመስል በረጅሙ ሲል ጮኸ። በልሁም ልክ ቀደም ሲል እንዳደረገው ሁሉ ባስቻለው ደረት ላይ እንደገና ድፍት በማለት ፊቱን ባስቻለው አንገት ውስጥ ሸጉጦ ጨከንክብን እኮ አስቻለው፣ በሐሳብና በናፍቆት ፈጀን እኮ አስቻለው፣ ዱካን አጠፋብን እኮ አስቻለው በማለት ተንሰቅስቆ ያለቅስ ጀመር። ሁለተኛው ዙር የናፍቆትና የሰቀቀን ለቅሶ ከሁለቱም አይን እንባ እንደ ውሃ ያወርድ ጀመር። በመሃል የተቸገረውና የተጨነቀው ስዩም ነው። ሁኔታቸው ሁሉ አንጀቱን በላው። አስቻለው ስንትና ስንት ጉድ በሆዱ አንብቆ ይኖር እንደነበር ይበልጥ እየገባው ሲሄድ ያለፈውም የአስመራ ውስጥ ኑሮ ክፉኛ አሳዘነው። ያም ሆኖ አሁንም ወደ ግልግሉ ገባ። በልሁን ካስቻለው ደረት ላይ ለማንሳት እየታገለ ተው እንጂ የኔ ወንድም፣ ለዚህ ነው አስቻለው እያልክ ስታጣድፈኝ የነበረው፣ ተው እንጂ ጸና ብለህ እሱንም ማጽናናው እያለ ይለምነው ጀመር። በልሁ ካስቻለው ደረት ላይ በግድ ተነሳ። እንባው ግን ሊቆምለት አልቻለም። አስቻለውም እያለቀሰ በሐሳብ ደግሞ ወደ ዲላ ነጎደ። የሔዋንን አኳኋን በዝነ ልቦና ይመለከተው ጀመር። ከዓይኗ የሚፈሰው እንባ በስሜት ቆጠቆጠው። የታሰረችበት እግር ብረት የእሱን እጅና እግር ሲከረክረው ተሰማው። በዚህ ጊዜ አንዳች እንግዳ ስሜት ተፈጠረበትና ተነስ፣ ሂድ፣ ብረር ወደ ሲዳሞ አለው።
ያልታበሱ እንባዎች ክፍል 12 ይህንን ይመስላል። በቀጣይ በመጨረሻውና በክፍል 13 ይጠብቁን። ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። ሰላማችሁ ብዝት ይበል። ሰናይ ጊዜ